الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. وترك الغالة سلام عليكم الكام سيت ماورات تو لا تحفل بها لسواء زين تكبرتنا تست هي الكبت اللوس لسواء تورا تنسي في عز كبر لاي هو نهت نورا له وترفع رفيع مسخامان تكبر له وتجل ትልቅ አለ በሰዎች ላይ ትልቅ ሰው ትሆናለህ። ይሄ በዘመናችን ወንዱንም ሴቱንም ያወቀውንም ዕውቀት አለው የሚባለውንም አላዋቂ የሚባለውንም ያጠቃ ያለ ፊትና የተቃራኒ ጾታ ፊትና። ስለዚህ ኢብኑል ወርዲ እንደ አባስ ረህመቱላሂ ዐለይሂ ካስተነቀቁ ነገሮች አንዱ ስለ ተቃራኒ ጾታ ማውራትን ተለዋ። ጊዜው ሲደርስ ማግባት ስትቺ የህይወት አጋር ይሆናል ከሚባል ሰው ጋር በልክ በወቅቱ በልክ የተፈቀደው ያክል ይወራ። ነገር ግን አሁን ወጣቱ ላይ ያለው ችግር የስምንተኛ ክፍል ተማሪ የ14 የ15 ዓመት ተማሪ ስለ ሴት ሲያወራ ይሰማል። የ11 የ12 ዓመት ተማሪ እገሌ ገሊቱን ይወዳል ብለው ሲያወሩ ይሰማል። ከትልልቅ ፊትናዎች አንዱ ጾታዊ ፊትና። ይሄን መቋቋም መቻል ያስፈልጋል። መቋቋሚያ መንገዱ ኢማን ነው፣ ተርክ ነው። ከተውት ማይተው ነገር የለም። እንተብሂ አብደላህ ወንተብሂ ያ መተላህ። አልቻልኩም ነው ያብዛኛው ወጣት መልስ። እኔ ፍቅር ይዞኛል፣ ተቸግሬያለሁ፣ ሶላት መስገድ አልቻልኩም፣ የሐፈዝኩት ቁርአን እየጠፋብኝ ነው። እስከዚህ ድረስ ፍቅር ከቁርአን በልጦ ማለት ነው። የሞኝነት ጥግ እኮ ነው። ቁርአን ጀነት የሚያስገባ ነው፣ የጀነት ድልድይ ነው፣ የቀብር አጫዋች ነው፣ የጀነት በር ከፋች ነው። የተለያዩ ሐዲሶች ላይ እንደተነገረው በቁርአን የኖረ ቁርአን የቀራ የተረዳ የተገበረ በቁርአን ኖሮ በቁርአን የሞተ ሰው ቁርአን ከግራና ቀኝ አጅቦት ጀነት ወስዶ ከፍቶ አስገብቶት ነው የሚመለሰው። ነገር ግን የትዳር አጋር ዱንያ ላይ እስካሉ ድረስ አብሮ መኖር እንዳለው ሁሉ መለያየት ያለሱ መኖር አልችልም ያለሷ መኖር አልችልም ብለው እስከ ማበድ እስከ መክፈር ይደርሳል። ሒጃባቸውን እስከ መተው አቋሙን እስከ መለወጥ ይደርሳል። ይህ አንድ የወጣቱ ፈተና። ወጣቱ ለእስላም መክፈል ያለበትን ዋጋ እንዳይከፍል አብዱላህ ሳይሆን አብዱ ሸህዋት እንዲሆን ያደረጉ ካሉ ችግሮች ይሄ ነው። ነዓም ትዳር ካማረ ጥሩ ልጆች ከፈሩበት እሱም አንድ የጀነት ሰበብ ነው። ወለዚነ አመኑ ወተበዐትሁም ذريتهم بإيمان ألحقنا بهم ذريتهم ربنا وأدخلهم جنات عدن التي وعدتهم ومن صلح من آبائهم وأزواجهم وذرياتهم ባልና ሚስት ሁለቱም ኢማን ላይ ኖረው ከሞቱ ጀነት አብረው ይገባሉ። ደረጃቸው ከተበላለጠ ደረጃው የሚበልጠው ዝቅ ያለውን አላህን ጠይቆ ከፍ ሊያስደርግ ይችላል በተውሂድ ከኖሩ። ነገር ግን ወይም ኢማን ወይም ትዳር የትዳር አጋር ፍቅረኛ ነው ቃሉ የሚከብድ ከመሆኑም ጋር ማለት ነው ወደ ማለት ከተካሄደ ሁሉም ይቅር። ቀብር ስገባ አብሮ የሚገባ ምን ብቻ ነው? ኢማኔ ብቻ፣ መልካም ስራዬ ብቻ፣ ተውሂዴ ብቻ፣ የዲን አቋሜ ብቻ እንጂማ ከዛ ውጭ ያሉ ነገሮች በሙሉ እዚሁ የሚቀሩ ናቸው። ለሴት ብሎ አቋሙን የቀየረ እሱ የሞተልን ለወራት ለሳምንታት ብታስታውሰውና ብታለቅስ ከዛ በኋላ ሌላ ባል ታገባ። አብዛኛው ጊዜ እሱም እንደዚሁ ትቷት ሌላ ሚስት ታገባ። ማይክድህ የሚጠቅመን ኢማን፣ ሶላት የሚያሻግር ኢማን፣ አብሮን አኼራ ሄደ ኢማን፣ ምስት፣ ልጅ፣ ዘመድ ከኢማን በኋላ መሆን አለ። የውመ ላ የንፈዑ ማሉን ወላ በኑነ ኢላ መን አተ አላህ ቢቀልቢን ሰሊም። ወንጀል ከሌለበት በሐላል ተጀምሮ በሐላል ካለቀ በሐላል ከተኖረ ያን ትዳር አስፈላጊ ነው። ልብን ከሚያረጋጉ አይንን ለመስበር ከዝሙት ለመራቅ ብልትን ለመጠበቅ ከሚረዱ ነገሮች መሃል አንዱ ነው። ግን ባለንበት ጊዜ ከጅምሩ ነገሩ ተበላሽቶ ሐላል የሆነው የተከበረው ጋብቻ እየረከሰ ነው። ሰዎች አላህ በሰጣቸው ሐላል መብቃቃት ትተው ወደ ሐራም ይሄዱ። ልጆች ያለ እድሜያቸው በዚህ ነገር እየተጠመዱ ነው። የ15 ዓመት ልጆች ትምህርት ቤት የገሊት የኔ ጓደኛ ናት፣ እኔ ገሊት ነው ማገባው፣ እኔ ገሊት ነው ማገባው መባባል እየተጀመረ ከየት መጥቶ ይሄ? አንዱ የዚህ ሰበብ ሚዲያ ነው፣ ጎረቤት ነው፣ ውሎ ነው፣ ከላይ ያሉት ናቸው። ወንድሙ ሲያደርግ ያየውን ታናሽ ያደርግ፣ እህት ስታደርግ ያየችውን ታናሽ ታደርግ። ስለዚህ ተማሪ የሆነ አላህ የሚፈራ ዲኑን አውቆ መኖር የሚፈልግ ወደ ዲን ጠጋ ያለ ማንኛውም እውነተኛ ሙስሊም ሆኖ በዲን ኖሮ በዲን መሞት የሚፈልግ ሰው ወትሩክ الغادة لا تحلف بها ጋዳ ማለት መልካም ሴት ማለት እንደውም ቃሉ አረብኛ ቃሉ እንደሚያሳየው ጨምላቃ ሴት ማለት ጥጋበኛ ሴት ማለት ስትናገር እንደ ህፃን የሚያደርጋት
ስትራመደ እንደ ዛፍ የሚያደርጋት ሞልቃቃ በጥራቃ ማለት በ18 ዓመቷ አንድ ከምናምን ሜትር የሆነ ጡጦ ግዙልኝና ጡጦ አቅፌ እተኛለሁ ጡጦ እጠባለሁ ምንም ዓላማ የሌላቸው እንደ ሕፃን የሚያደርጋቸው በነቢይ በሰሐቦች ዘመን በ15 ዓመታቸው በ13 ዓመታቸው አግብተው ይወልዱ ነው። አይሻ ረዲየላሁ ዐንሃ ነቢዩ ሲሞቱ እድሜያቸው ስንት ነበር? 18 ነው። ፋጢማ ሲሞቱ እድሜያቸው 20 ምናምን ነው። 2-3 ልጆችን ወልደው ማለት አልመቅሪዚ የሚባሉ ኢማም አሉ። 9ኛው መቶ አካባቢ ላይ የነበሩ የታሪክ ክታብ አላቸው። እዛ የታሪክ ክታባቸው ላይ መጨረሻ ላይ ስለ ባለቤታቸው ጽፈው ቀድማቸው ሞታለች። ሲያገቧት 15 ዓመቷ ነው። በ16 ዓመቷ አንድ ልጅ ወልዳለች። ከዛ በ18 7 ሌላ ልጅ ወልዳለች። ከዛ ሞታለች። ከዛ በህልሜ ያየኋት በጣም አድንቀዋት በዚህ ዘመን እንደሷ አይነት አቅል ያላት ተስቷ የሆነች አማና ያላት ሴት አይቼ አላውቅም። እሷ ከሞተች በኋላም እንደዚህ አይነት ሴት ገጥሞኝ አያውቅም። ከዕለታት አንድ ቀን በህልሜ መጣች። ልክ ሞታ ስትቀበር በከፈንኳት መልኩ ሆና እኔ ጋር መጣች። ከዛ የምልክልሽ ሀዲያ ይደርስሻል እንዲህ አልኳት። አው ያ ሰይዲ አለቃዬ ሆይ ይደርሰኛል፣ እንዲህ እንደማመሰግንህ ልነግርህ አልችልም ብላ አለቀሰች። ውለታን ልከፍል አልችልም አለች። አይዞሽ በቅርብ ጊዜ እንገናኛለን አልኳት። ይሄ ተርጀማ የታወቀ ለታላላቅ ዑለሞች ተርጀማ ያበጁበት ኪታብ ላይ ያስፈራሉ። ስትሞት 19-17 ዓመቷ አካባቢ ግን ከትልልቆች ተርታ ትልልቅ ዑለሞች ሊቆች ተርታ ለመሰለፍ በቅታለች። እንደ ልጅ አይጨማለቁም፣ እንደ ሕፃን ያደርጋቸው ልጅም ሆነ አዋቂዎች ነው። የኢማም አህመድ ልጅ ሴት ልጃቸው ፀጉሯ እየተሰራ ፀጉር ሰሪዋ የሆነ ነገር ልቀጥልልሽ ስትላት ታይ አባቴ ይቆጣል ብላ ታስቀራት ነው ታስተዋት ነው። ሕፃን ልጅ ነው። ስለዚህ በሴቶች በኩልም አምላካ መሆን ዓላማ ቢስ መሆን እንዲሁ የተፈጠሩት ሊበሉ ሊጠጡ ጌጥ ሊለዋውጡ ወንድ ሊፈትኑ ውበት ሊያሳዩ ፀጉር ሊሰሩ ብቻ ተመስሎ ሊታየን አይገባም። የተፈጠርንበት ትልቅ ዓላማ ነው። ሙስሊም ሴት ዓላማዋ ግቧ ፋሽን አለ። ወንድ ልጅም የፀጉር ስታይልና ፋሽን ጂንስ ፋሽን ስልክ አይደለም። እነዚህ በቀድር ሐጃ ነው፣ እንዳስፈላጊነቱ በትንሹ ነው ልንጠቀማቸው የሚገባው። ትልቁ هدفችን ግባችን ጀነትን መውረስ መሆናል፣ ከቀብር ፈተና መዳን መሆናል፣ እዚህ ዱንያ ላይ ከሸይጣን ወጥመድ ማምለጥ መሆን አለበት። በትልከ ሂመቱሃ ጀናቱን ዓሊያት በትልከ ሂመቱሃ ዘኽረፈቱል ዐባት ይላል። ሁለት አይነት ቡድኖች አሉ። የዚህች ዓላማዋ የአባያ ጌጥ ነው፣ ብልጭልጭ ነው፣ ጫማ፣ ቦርሳ፣ ቀለበት፣ አንገት ጌጥ። እቺ ደግሞ ዓላማዋ ጀነቱል ፊርደውስ ነው። የሁለቱን ልዩነት ተመልከቱ። በወንዱም በኩል ይሄው አለ። የሆነ ኳስ የሚያንከባልል የዲን ጠላት የጸባይ ጸር የሆነ አይነት አለባበስ ለብሶ ከመጣ ያን ለመልበስ፣ የሆነ ፀጉር አሰራር ካሳየ ያን ለመተግበር፣ የፋሽንን ዱካ እየተከተሉ ገደል መግባት። አያኩል ሐል ሁለቱንም ጾታዎች የፈተኑ ካሉ ነገሮች አንዱ ለተቃራኒ ጾታ መፈተን። ይህ ምንም የማይካድ ነው። ሴቶች ከሴቶች ጋር ሲቀመጡ ስለ ወንድ ያወራሉ፣ ወንዶች ከወንዶች ጋር ሲቀመጡ ስለ ሴት ያወራሉ። ይሄ አግባብ በጣም የሚያስጠላ በጣም የሚያሳዝን በጣም የሚያስፈራው ደግሞ ወንድና ሴት ተቀምጠው ስለ ተቃራኒ ጾታ ነው። ባልና ሚስቱን ጋር ሊያወሩት ማይደፍሩትን የሚያስፈራውን አደባባይ ላይ ቁጭ ሱፐርማርኬት ስትገባ እንዳቦ ቤት ስትሄድ ልብስ ቤት ስትሄድ 200% ሰባተኛ አያታቸውን ከማይገናኝ ሁለት ሰራተኞች ቁጭ ብለው ስለ ተቃራኒ ጾታ ያወራሉ። ይለከፋል በቀልቡ መድረቅ በሻህዋ በሽ የኬት ነው የመጣው ኢባደላህ ከሶሻል ሚዲያ ከዘመናዊ መገናኛ መንገዶች ነው የመጣው። ድሮ ሐያ ኢማኑን ከባይኖራ ሴት ልጅ በሐያዋ ወንድን ቀና ብላም ካታየው ትሸማቀቅ ነው። ትንሽ ችግር የነበረው ወንዱ ጋር ነበር፣ እሱም ከቃል አያልፍም ነበር። ዛሬ ግን ሜዳ ላይ ጠራራ ፀሐይ ላይ አጅነቢ ወንድ አጅነቢ ሴትን አቅፎ ሲስም ሲላፋ ሲጋፋ አንዲት ሴት ልጅ በሰባት የወንድ አውሪ መሃል ቁጭ ተብላ ቡና ቀጥታ ስትጋበዝ ያ ፀጉሯን ይሄ ጭኗን ይሄ እግሯን ሲነካ መጫወቻ ሲያደርጓት ፋጢማ ረዲየላሁ ዐንሃ ያለቀሰች አይታት ሌላ እናቷ እንጀራ እናቷ የነብዩ ባለቤት ለምን እንደምታለቅስ ስትላት የሞትኩ ቀን ጀናዛዬ ታጥቦ ተከፍኖ እንደው መጨረሻ ሰዓት ላይ ከዱንያ ስወጣ ሶላት ጀናዛ ተሰግዶብኝ ነው የምወጣውና ጀናዛ ሲሰገድ ወንዶች ፊት ነው የምቀርበው። አይ ወንዶች ፊት ተጋድሜ ሲሰግዱብኝ የሚኖረው ሁኔታ አሳስቦኝ ነው አለች። ዛሬው ፋጢማ ይሄን እንዴት ነው የምትረዳ? ሞታለች እኮ ረዲየላሁ ዐንሃ ያውም ተከፍናለች። ጀናዛ ቦታ ላይ ሆኖ ስለሷ ተክለ ቁመና ሰውነት የሚያስብም የለም
ያውም በሰሃቦች ዘመን ነው ይሄ ያለው። ፋጢማ በአደብ በስርዓት ያደገችዋ እውነተኛዋ የድሮዋ የመጀመሪያው ፋጢማ ያስለቀሳት የነበረው ምንድን ነው? ጀናዛዋ ወንዱ ፊት መጋረድ ነው። ጀናዛዋ ተጠቅልሎ ተሸፍኖ መታየቱ ያሳስባት ነው። ዛሬ ግን የዛሬዋ ፋጢማ ጅልባቡን ጎትታ ካፍቴሪያ ትገባለች። ጅልባቡን ጎትታ ባጃጅ ላይ ትላፋለች። ጅልባቡን አንግታ መንገድ ዳር ላይ ከአጅነቢ ትልከሰከሳለች፣ ትነጃጀሳለች። እንዲህ አይነት ቦታ ላይ የሚቀመጡ ከእንዲህ አይነት ነገር እንደሚጠሩ እርግጠኛ ነኝ። ነገር ግን አልፎ አልፏል ምንሰማቸው የሚያሳዝኑ ነገሮች አሉ። ባለንበት ዘመን ጦርነት በዛ፣ የዋጋ የኑሮ ውድነት በዛ፣ ሰላም ጠፋ። እኛ ጠርተን ነው ከሁሉ ችግር ወንጀላችን ጠርቶ እንደውም ከዚህ አለመፍራቱ ደግላላ። በየጊዜው የምንሰማቸው የሚያዝኑ ነገሮች አሉ። ሰዎች የመጡ የደወሉ ዱዓ አድርግልኝ የሚሉ ሰዎች አሉ። መስጂዳችሁ ላይ ያስተዋውቁልን እንዲበሉ የሚሉ ሰዎች አሉ። ልጄ እንዲሆነ፣ ወንድሜ እንዲሆነ፣ አጎቴ እንዲሆነ፣ እንዲህ ተደረግ በየቀኑ የምንሰማቸው ነገሮች ዱንያ ላይ መኖር ሊያበቃ ነው የሚያስቡ ናቸው። ከየት መጥቶ ነው? እኛ ጠርተን ነው። ወንጀላችን ጥፋታችን ጠርቶ ነው። ስለዚህ ሀያ ጠፍቶ ሀያ ቀንሶ ቀደም ሲል እንዳልኳችሁ የድሮ ሰዎች ኢማን ባይኖር እውቀት ባይኖር ሐራምነቱን ባያውቁት እንኳ ሀያ የሚባል ነገር አስሮ ይዟቸው ወንድ እንዲህ ብለው ያውቁ። ፊት ለፊት ወንድ ሲመጣ 6-7 ሴቶች አብረው ይሄዱ ከወንድ ጋር እየተጋፉ አይሄዱ። እኛ በእኛ እድሜ ደርሰን ያየሁትን እንምላቸው። ለዚህ ከፊት ለፊት ወንድ ጋር መጣ ሴቶች ጥጉንም ይዘው አይሄዱ። ዞረው ጀርባቸውን ሰጥተው ወደ ግድግዳ ቆመው ወንዶች ካለፈ በኋላ የሚሄዱበት ጊዜ አይተናል። አሁንም አለ አንዳንድ አካባቢ። ዛሬ ግን خلاص መንገድ ላይ የሄድክ ሴት ትከሻ መታት ሄዳለች። አንዳንዴ በስልክ ሰክረው፣ ሌላ ጊዜ ጭራሽ አቅላቸው የለም አልቆም ሀያ የሚባል ጠፍቶ በወንድ መሃል ቁጭ ብላ ያስካካች ተስቃለች። ይሄ ለምን እንዳደረገን ቅድም ላልኳችሁ ነገር ያዳረገን ይሄ የሀያ አጥር ተሰብሮ ያለ ሀያ እርቃን ቁጭ ተብሏል። ምንም አጥር የሌለው ማሳ ሁሉም አህያው፣ ፍየሉ፣ ከብቱም በጉም እየገባ እንደሚግጠው እንደሚያወድመው ኢማናችን የሀያ አጥሩ ስለሄደ ሰዎች እንደፈለጉ ይሆናል። ማስመሰል ይበዛል። ላዩን ሱሪ አሳጥሮ ደለቢያ ጨምሮ ሲመስረዝሞ ሴቷን ድባብ አድርጋ ለጭራሽ ከተራ ሙስሊም ማይጠበቅ ቦታ ላይ ሲገኙ ይታያል። ባሏን ትታ ወንድ ጋር ሄደች፣ ባሏን ሲሄድ ወንድ አስገብታ አስተኛች፣ ባጃጅ ውስጥ መኪና ውስጥ በብልግና ተያዙ። በየጊዜው እንሰማለን። ሚስቴም በዚህ መልኩ የያዝኳት ባሌ ከሴት ጋር እንዲህ ሲሆን አገኘሁት የሚሉ ሰዎች ነስ ባለትዳር ሆኑ አላህ በሐላሉ አቃቅቷቸው። እነዚህ ነገሮች ከአኺራ በፊት ዱንያ ላይ ዋጋ እያስከፈሉ ከዕልም ከስኬት እንቅፋት ከሚሆኑ ነገሮች አንዱ በጥቅሉ ወደ 4 አደገኛ የሚባሉ እንቅፋቶች አሉ። የዕልም፣ የስኬት፣ የኢማን እንቅፋት የሚባሉ ነገሮች አሉ። ከዚህ አንዱ በተቃራኒ ጾታ ፈተና መውደቅ። ሴት ወንድን ታፈቅራለች፣ ወንድ ሴትን ያፈቅራል። ያለ ጊዜው ያለ አግባብ። በጊዜው ሁሉም ነገር ያምራል ዲኑ በፈቀደው መሰረት፣ ያለ ጊዜው ሲሆን ግን ሁሉ ነገር ያስጠላል። ዓላማ ቢስ ያደርጋል። የዚህ አንዱ ሰበብ ምንድነው? አይንን ልቅ ማድረግ ነው። ሙስሊም ወንድ አይኑን ሰበር ማድረግ አለበት። አጅነቢ ሴት ማየት የለበትም። በአካልም በሶሻል ሚዲያም በቴሌቪዥንም በምን ካጠገቡ ሴት ልጅ ስታልፍ ቀና ብሎ ማየት ማይከጅል ማይደፈር። ነገር ግን ስልክ ላይ፣ ቴሌቪዥን ላይ፣ ኮምፒውተር ላይ እንደ ልቡ ከፀጉር እስከ ጥፍሩ አገላብጦ ሚያ ሶሻል ሚዲያ ኸይር እንዳለ ሁሉ ሸሩ በስታ። ዘፈንን በቀላሉ እንዲያደምጡ፣ እርቃን ሴትን በቀላሉ እንዲያዩ ማስታወቂያ ነው፣ ምክር ነው። ሰኻፋ፣ የአቅል ማነስ፣ ጅልነት፣ ሰዎች መነገጃ አድርገው የሚያቀርቡትን ነገር ሁሉ አንተ የንግዳቸው ማሳያ ገቢ ማስገቢያ ይሆን። ምን አገባኝ እኔ ምን ሁስን ኢስላም المرء ተርኩሁ ማላ ያኒህ አይደል? ሴት ልጅ ያለፈች ከመንገድ ምን እናት አይደለም እዚህ ተራው ምድር ላይ አይደለም ሐረም ውስጥ ለሰዎች ሲያወሩ ሰማሁኝ። ሐረም ይወጡ ጠዋፍ ሊያደርጉ ገብተው ሊሰግዱ ገብተው፣ ነገር ግን አንዱ ዓላማው ሌላ ነው። ከተለያየ ሀገር የሚመጡ መልካም ሴቶችን አይቶ ይሄን ያክል ሴት አየሁኝ፣ ግን ያቺ ከገሬ ከሚባለው ሀገር የመጣችው እስካሁን ልቤ ውስጥ የጨፈረችው የአላህ ነፍስ መካ ውስጥ ነው ያልኳል። ሰዎች መካ ለመድረስ ስንት ነገር ነው የሚያደርጉት። ባሪያቸውን ሸጠው፣ ቤታቸውን ሸጠው፣ ስንት ነገር አድርገው ሄደው አልቅሰው ወንጀላቸውን አራግፈው ነው የሚመጡት። ነገር ግን ሐረም ሲገቡ ቆንጆ ሴት ለማየት ይገባል። ጠዋፍ ሲደረግ ከሴት ጋር ለመተሻሸት ይገባል። እስከዚህ ደረጃ ከየት ነው የመጣው? 24 ሰዓት ስለተቃራኒ ጾታ በማሰብ ስለተቃራኒ ጾታ በማየት በማንበብ የመጣ። እዚህ አይን፣ ጆሮ፣ ምላስ መንገዶች ናቸው ወደ ልብ የሚያስተላልፉ የሚያዝሉ። ኸይር ነገር ካየን ወደ ልባችን ኸይር ነገር ያልፋል። ልባችን ጥሩ ይሆናል፣ ያምራል፣ ይስተካከላል። በጆሮአችን በአይናችን በምላሳችን መጥፎ ነገር ካየን መጥፎ ነገር ከተናገርነሳ ወደ ልባችን የሚገባው መጥፎ ነገር ልባችን ያበላሹታል። አንድ ሰው ልቡ ከተበላሸ ከጌታው ጋር ያለው ግንኙነት ይበላሽ።
ከጌታው ጋር ያለው ግንኙነት የተበላሸ ሰው አኺራው ይበላሻል። ስለዚህ የውሸት ተካፍሮች የተወሰደ የፍቅር ታሪክ ለሙስሊም አይበጅም፣ አያምርም። ሙስሊም ሴት ክብሯን ጠብቃ ትኖራለች። አላህ የከተበላት ወንድ ለምን አባት እናቶቿ ደብቀው ሩቅ የኢትዮጵያ አንድ ጥግ ያኖሯትም? መታገባው መሐመድ የሚባል ሰው እዚህ ካለ ላታገባ ብለው እነሱ የሆነ ጠረፍ እንኳን ወስደው ቢያስቀምጧት ሰማይ ላይ አላህ መሐመድን ታገባለች ካለ አላህ ራሱ ያመጣል ያጋባቸው። ወይም እሱ እዚያ ይሄዳል ወይም እሷ እዚህ ትመጣለች። ፋጥማ የምትባልን ሰው ካላገባው ምትባል አላህ እሷን አታገባም ብሎ ከወሰነ ያደረከው የምታደርግ ያታገባ ወይም እሷም አንተም ቆማችሁ ትቀራላችሁ ወይም አንተ ሌላ ሰው ያታገባ። ስለዚህ በቀደር ማመን ነው መፍትሄ። ለሁሉም ነገር ጊዜውን ጠብቆ ጊዜ መስጠት፣ ትኩረት መስጠት። የ8ኛ የ9ኛ የ10ኛ ክፍል ተማሪዎች ካልሲ የሚቀይሩበት የላቸው። ካልሲ እንኳን አባታቸው እንዲገዛላቸው ጠዋት ማታ ጨቅጭቆ አባታቸውን ካልሲ የሚያስገቡ ሰዎች እኔ እሷን ነው የማገባው። መቼ አንተ ገና ሳታገባ ያ ደግሞ የምታገባበትን ማህር እንኳን ሳታዘጋጅ እሷ ልጅ ወልዳ ልጇ ካንተ እኩል ሊደርስ ይችላል። ግን አንተ ማሰብ መጨነቁን የሚጀምረው ገና ከ10 ዓመት። ሴቷም እንደዚሁ። ጋብቻ ሪስክ ነው። ጋብቻ ቀደር ነው። እገሊትን ታገባለህ ከተባለ ታገባለህ፣ በወንጀል አትጀምረው። እገሊትን ታገባለህ ተብሎ ካልተከተበ አታገባ፣ በወንጀል አትጀምረው። ጊዜም ወንጀል አታቃጥል። ስለ ሴት ባገኙት አጋጣሚ ማውራት፣ ስለ ወንድ ማውራት፣ ይህ ነገር ማንበብ መከታተል ቀልብ ያደርጋል፣ አኺራን ያስረሳል። የወደፊት የትዳር ህይወት ላይ መጥፎ ተጽዕኖ ይፈጥራል። የምታገባው አንድ ሴት ነው፣ መፍትሄው ግን 1000 ሴት። የምታስበው ውስጥ ላይ ታብሰለስለው ስለ 1000 ሴት። ሁሉም ነገር በወቅቱ ሲሆን ያምራል፣ ያለ ወቅቱ ሲሆን ያስጠላል። ሁሉም ነገር ቦታ አለ። በቦታው ሲከናወን ያምራል፣ ያለ ቦታው ሲሆን ያስጠላል፣ ይጎዳል ጭምር። በተለይ ለዕልም ቅርብ የሆኑ ለዳዕዋ ቅርብ የሆኑ ሰዎች ለራሳቸው ሊጨነቁ፣ ለቤተሰባቸው ሊጨነቁ፣ ለዲናቸው ሊጨነቁ ይገባል። ዲን ታውቃለች፣ አላህን ትፈራለች፣ ቁርአን ሐፍዛለች፣ ወደ ቤተሰቦቿ አምነዋት ለቀቅ አድርገዋት ተጨማልቃ ወድቃ ቤተሰብ አሰድባ ዲን አሰድባ የሐራም ጽንስ ማህፀኗ ላይ ይዛ የምትመጣበት ታዲያ ደግሞ የስንቱ መጫወቻ የምትሆን የስንቱ አይን የሚያርፍባት የስንቱ እጅ የሚያርፍባት ልትሆን አይገባም። ቤተሰቦቼ ስላመኑኝ ይበልጥ ነው ማኮራቸው። ወንድ ቀናቢ ያለ እኔ ጋር የሚመጣ ወንድ ሁሉ እውነት ወንድ ከሆንክ ሂድ አባቴ ጋር፣ እውነት ወንድ ከሆንክ ሂድ አጎቴ ጋር፣ እውነት ወንድ ከሆንክ ሂድ እናቴ ጋር እለዋለሁ እንጂ ጣራ ሰንጥቆ የሚገባ ሌባ ነው። ህጋዊ ሰው በበር ነው የሚገባ። አንኳኩ፣ ሰላም አለይኩም እኔ ሙሐመድ ኢብኑ ማህሙድ ኢብኑ ሐሚድ እባላለሁ፣ ታስገቡኛላችሁ፣ ሴት ልጃችሁን ሰጡኛላችሁ ይላል። ነገረኛ ተንኮለኛ ግን በር የሚያንኳኳበት ድፍረት የለውም። በጣሪያ ይመጣል፣ ቴክስት ያደርጋል፣ ይደውላል። ትምህርት ቤት ስትሄድ ደብቆ ለማናገር ይሞክራል፣ ወረቀት ይወረውራል። ሌባ ነው እንደዚህ የሚያደርጋል። አታሎ መያዝ ይፈልግ፣ አታሎ መብላት ይፈልግ። ሴት ልጅ የሚያምርባት በክብር ከአባቷ ከአያቷ መጥቶ ተነጋግሮ ስትወጣ ነው እንጂ በጨለማ አልቀው ያከሰራል፣ ሐቂቃ ቤት ያበላሽ። አንቺን ብቻ አላገኘ እኔ የትም ሀገር ሄደን እንኖራለን፣ የፈለግሽውን እናደርጋለን። እኔ እንዲህ ነኝ። አንድ ሻሂ የለመነ የሚጠጣ ሰው እኔ እገሌ የሚባል ከተማ ከንቲባ ነኝ ብሎ ተማሪ ልጅ አታሎ የወሰደበት ታሪክ እናውቃለን። በዚህ ልክ ሴት ልጅ ለምንድን ነው ራሷን የስሙኒ ሎሚ የምታደርግ? ሎሚን የለም ዛሬ በስሙኒ አይደል? ሀከዛ እንደዚህ ራሳቸውን በዚህ ልክ ዝቅ ያደረጉ አንዱ መጥቶም ሲጠራቸው አቤት ሚሉ ያም ሲጠራቸው አቤት ሚሉ የሚታለሉ ሴቶች አደገ መሆን የለበትም። ወንዱም አላህን ይፈራ። ለስጋ እህቱ የማይወደው ለሙስሊም እህቱ ሊወድ አይገባው። የአንተ እህት ሐፍሳ ብትባል ሐፍሳን ኸበር የሚባል ሰው ሲጫወትባት ከመስመር ሲያወጣት ብታይ ምንድን ይሰማ? እውነት ውስጥህ ላይ ሩጁላ ካለ ገድሏለሁ ትላለህ። ማበረታታት ትክክል ይቻላል ለማለት ሳይሆን ነገር ግን ቀድሞ ራሱ ያረከሰ ምንም አይመስልም። እኔ እህትህን ወዳታለሁ፣ አንተ እህትህን አሳምንልህ፣ እኔ ደግሞ እህቴን ወይ እህቴን ልጅ ማክስቴን አግባባልሃለሁ። እነዚህ ሁለት የኡድሂያ በጎች በላቸው። የኡድሂያ በግ ይሻላል በውድ ተገዝቶ እንጂ አይገኝም። እዚህ ሙስሊም ሴት አላህን ትፈራ፣ ዲኗን ልታከብር፣ ወንድም አላህን ሊፈራ ዲኑን ሊያከብር፣ ቤተሰቡን ሊያከብር ይገባዋል። وافتكر في منتهى حسن الذي أنت تهواه تجد أمرا جلالا. وافتكر حسب أستوك أستنتن في منتهى مجرشا حسن دوبة مجرشا الذي أنت تهواه أنت متفلقون متودون سو مجرشاون أستوس تجد أمرا جلالا. በጣም የሚያስጠላ የሚከብድ ሆኖ ታገኘዋለህ። ወይም ደግሞ ይሄን ያፈልኩ አፈልኩልህ ከነፍኩልህ የማይባል ሆኖ ታገኘዋለህ። የወደድከው ሶላትህን ኢማንህን የዘነጋሽለት አቋምህን አኺራህን ያበላሽህለት ያበላሽሽለት ዞሮ ሰው ነው
ምናልባትም ከሱ ጋር መተሳሰብ አኺራን ሊያበላሽ የሚችል ስንትና ስንት በዲናቸው ጠንካራ የነበሩ ሰዎች ከሆነ ሰው ጋር ሲጋቡ የወረዱ እምነታቸውን ያበላሹ የተዘናጉ ሰዎች አሉ። ጀለል ሁለት አይነት ትርጉም አለ። በጣም ትልቅ ነገርም ጀለል ይባላል። በጣም የሚናቅ ነገርም ወራዳ ነገርም ጀለል ይባላል። ሚነል አዝዳድ ነው ሉጋ ላይ እንደሚታወቅ ሁለት ተቃራኒ መልእክቶች ያሉት ቃል ጀለል ማለት ነው። ወፍተክር አስብ፣ አስተውል፣ አእምሮህን አሰራው። ፊክር የአእምሮ ሰላም። ብዙ ጊዜ ሰዎች አይናቸው ተጋርዶ ነው ብዙ ስህተት ላይ የሚወድቁት። ሴት ልጅ ከቤት ወጥታ ተደብቃ አባት እናቷን አስቆጥታ ቤተሰብ ሙሉ አይሆንሽም ይሄ ወንድ ያላትን እሱን ካላገባሁ ሞቼ ይገኛለሁ ብላ ከቤት እንድትወጣ ከቤተሰብ እንድትጣላ የሚያደርጋት አንዳንዴ እዚህ ግባ የማይባለው በምኑም የአይን ማለፊያ ማይሆን ምኑም ያስደስት በሆነ ነገር ብቻ ለክፏት አስለክፏት አይኗ ከሱ ውጪ ወንድ ያያል። ልቧ ስለሱ እንጂ ስለማንም አያስብም። የሰከረ ሰው ገደል አይታይም፣ እንስሳት አይታዩትም። ካገኘው ነገር ጋር ሄዶ ለተማ ጠዋት የተከበረ ቦርሳ ይዞ ቢሮ ሲሰራ ይውላል። ከሰዓት ከጠጣ በኋላ ደግሞ ከቱቦ ውስጥ ሰዎች ጎትተው ያወጡታል። ቤት ሳይገባ ሲመሽበት የት ሄዱ የተከበሩ ተብሎ ይፈልጋሉ። ጉድጓድ ውስጥ ወድቆ ይገኛል። ኸምር አስክሮት ማለት ወሀከዛ ተቃራኒ ጾታ ፊትና የሚባለው ነገር አንዳንዴ ሁቡከ ለሸይء ዩዕሚ ወዩስብ አንድ ነገር አብዝቶ መውደድ እውር ደንቆሮ ያደርጋልና ነውሩን አታይ ደካማ ጎኑን አታይ እንደው ወልዳ ለፍታ ደክማ ያሳደገቻት እናት ይሄ ላንቺ አይሆንም ቢሏት አይሰሙ። ይሄ ችግር አለበት ብሎ ወንድሟ ቢመክራት አውቋለሁ ቢላት አሰማ። ከቤት ትወጣለች፣ ከቤተሰብ ትጣላለች። ከወራት በኋላ ነው ከሳምንታት በኋላ ነው የሱ ደካማ ጎኖች ጉድለቶች መታየት የሚጀምሩት። ይሄ እንዳይመጣ ምን ያስፈልጋል? አእምሮን ማሰራት ያስፈልጋል። ወፍተኪራት ቀድመ አእምሮን አሰራ፣ አስብ፣ አስተውል። في منتهى መጨረሻው حسن الذي انت تهواه የምትወደውን ሰው መጨረሻው ነው የሚያረጀው። በዛ መሀልም ሆዱ ላይ ቆሻሻ ይዞ የሚሄድ ከተለያየ ሰውነት አካላቶቹ መጥፎ ሽታ ሊወጣ የሚችል የሚቆጣ የሚደባደብ ስስታም የሆነ ማይታወቅ አመል ያለው በእጃቸው እስኪያደርጉ ድረስ ብዙ አላህን የማይፈሩ ለቤተሰባቸው እንኳን ክብር ማይጨነቁ ሰዎች ላይ ማደርሰው በደል መፈጸመው ግፍ በደል እኔ ላይ ይደርሳል አማይሉ ዜት ልጅም በእጃቸው እስኪያደርጉ ድረስ ራሳቸውን ልዩ ፍጥር ያደርጋል። የሌላቸውን አለ ይላል። ይቀየረው ልብስ ሳይኖረው ልብስ ተከራይቶ ተውሶ ለብሶ ሄዶ ሁሌም እንደዛ የሚለብስ መስሎ መታየት ይፈልጋል። መኪና ሳይኖረው ተከራይቶ ሴቷም እንደዚሁ በዚህ ይታለላል። ያደሩ የዋሉ ሲሄዱ ማንነታቸው ይጋለጣል። ይሄኔ ለዚህ አይነት ሰው ነው ከቤተሰብ ጋር የተጣላሁት፣ እንደዚህ አይነት ሰው ነው አኺራ የሚያበላሽው ተቋሚን ለወጥኩ ይችላል። ወንዱም በኩል አልፎ ይከሰታል። ደም የልጃቸውን ሁኔታ የሚያውቁ እናቶች ልጄ ሆይ ልጅ ላንተ አትሆንም እንኳን ቢባሉ ሞቼ ይገኛል አይደል? እዚህ ሙንተሃውን ማሰብ ያስፈልጋል። ከመውደቅ ከመጸጸት በፊት ተጅድ አምረንጃ ቆም ብሎ አስቦ ይሄን ያክል ዋጋ የሚከፈልለት ሳይሆን ጀለል ሐቂር ሆኖ በጣም ወራዳ ትንሽ ነገር ነው። አንተ የፈለካት አይነት ሴት የተሻለ ብዙ ሴት ታገኛለህ፣ ምንም ዲንህ ሳይበላሽ። አንቺ አጥሙሎሽ አታሎሽ እሱን ካላገባ የምትሆን ወንድ በመቶ እጥፍ የሚሻለው ወንድ ታገኛለሽ። ዱንያ ላይ ወንድ የተፈጠረው እሱ ብቻ አይደለም፣ ሴትም ያለችው እሷ ብቻ አይደለች። የአላህን ምርጫ፣ የቤተሰብን ሀሳብ፣ የአዋቂዎችን ምክር መስማት ያስፈልጋል። አንድ አቋም ይዞ አቋሙን ሁሉ በጠፋ መዝጊያ ዘግቶ አይነ ጨፍኖ መጓዝ ተግባባል። ትዳር የግል ጉዳይ አይደለም። ሁለት ታዳጊዎች እኛ ተመካክረን አቋም ይዘናል ማንም አቋም ያስለውጠንም አይባልም። ይሄ የፈረንጆች ስታይል፣ የፈረንጆች የኑሮ የህይወት ስታይል። እንደ እስላም እንደ ኢትዮጵያ ማህበረሰብም መመካከር ያለ ወዷትም ፈልጓትም አባቱና ወንድሞቹ ጥሩ አይደለችም፣ ትቅር፣ ቤተሰቦቿ አይሆኑም፣ የአኽላቅ ችግር አለባቸው። በእንደዚህ አይነት አኽላቅ ያደገች ሴት ልጅ ለእኛ ቤት አትሆንም ሲሉት እሺ ብሎ ይተዋል። ራሱን ያስተምራል፣ አቋሙን ይቀይራል። በሴቷን በኩል እንደዚሁ የደረሰችበት ደረጃ ላይ ተደረስ እንደምንም ቤተሰብ አይሆንም ካለ እሺ መባባል ነበር። አሁን ግን ያቀርቶ ሁለቱ ተገናኝተው መካከራሉ፣ ይወስናሉ። አባቴ በዘካታ ስር እንደሆነ ሰው ዘካታ ያሰተልኝሳ ፍርድ ቤት ይጃሳስ ዝም ብዬ ሄጄ ከሱ ጋር ኖራል ይባላል። ይሄ ከሸሪዓ ያፈነገጠ ከተከበረው የሀገራችን ልማድም የወጣ ነው። ሽማግሌ ላኩ ነው ይባላል። ትክክል።
ኢዛ አታኩም መን ተርደውነ ዲነሁ ወኹሉቀሁ ዲኑን አኽላቁን የምትወዱት ሰው ከመጣ ዳሩት። መዳር ሰጥቼሃለሁ ማለት የአባት ኃላፊ ናም። ሴት ልጅ ማትወደውን በግድ መዳር አይችልም። ግን ከመጡት ውስጥ ተገሌ የሚባል ሰው መጥቷል ትፈልጓለሽ፣ አኽላቁ ዲኑ ሁኔታ ይሄን ይመስላል ተብሎ ተነግሯል። ከዛ ተያይተው የሚወስነው አባት። ሴት ልጅ ወስና ጨርሳ አስገድዳ ዳር ማለት ከቅርብ ጊዜ በኋላ የመጣ ፈተና ሙሲባ። ይህ መሆን የለም። መመካከር ያስፈልጋል። ለሷ ያልታያት ደካማ ጎን ለቤተሰብ ይታያል። ለሱ ያልታየው ደካማ ጎን ለእህቶቹ ለእናቱ ይታያል። እኔ ይህን ያክል የሆንኩለት ጉዳይ ለካ ሐቂር ነው ይችላል። ተጂድ አምረን ጀለል ሌላኛው ተፍሲሩ ጀለል ማለት ትልቅ ነገር ማለት ነው። ተሳስተሃል፣ ስህተቱ በጣም ትልቅ ነው፣ ርቀህ ሄደሃል፣ አቋምህ ልክ አይደለም ማለት ነው። የሚያስደነግጥ ነው። ምን ነው አንተ ወደድኳት ያልካት ሴት ከጀነት የመጣች አደረካት፣ እንከን የጠራች አደረካት፣ ደካማ ጎኖች አሉባት፣ ወንዱም እንደዚሁ ማለት ነው የተፈለገው ተብሏል። በሁለቱም ተፍሲር ውስጡ ላይ ትልቅ መልእክት አለ። ስለዚህ በጣም ትልቅ ነው፣ መታረም አለብኝ ብለን ቆም ብለን ራሳችንን መፈተሽ ይገባናል። ወከዛልክ ያን ያክል እኛ የጓጓንለት ነገር እንደተባለው ላይሆን ይችላል። አስሰዒዱ መን ውዒዘ ቢገይሪሂ፣ እድለኛ አስፋይ ሰው ማለት በሌሎች የተመከረ ሰው፣ የሌሎች መመከሪያ ያልሆነ ሰው። ቤተሰብ ተው ያለኝ ብዬ አግብቼ አደብ የሌላት ስርዓት የሌላት ባሏን ማታከብር ባሏን ማትኻድም እንግዳ ማታከብር የቤተሰቦቼን ሐቅ ማትጠብቅ ሆና ተገኘ ይችላል። በኋላ ካለፈ በኋላ ማለት ነው። በሴቷን በኩል እንደዚህ ጥሩ መስሎ ቀርቦኝ አሁን ሳይው ጨካኝ ነው። መጀመሪያ ሰሞን እንደፈለግ ሁሉ ነገር ወጪ ያደርግልኝ ነበር፣ አሁን የራሱ ሽታ ይለኛል፣ ራሱ ውጪ ተደብቆ ይበላል። ሁሉ ይሰማል። ይሆን አምሳ እንዲህ ብላ ረግጣ የወጣቸው የወላጆቿ ቤት ይናፍቃታል። ከዛም እሱም ካገባሽ እኛን አታውቂንም ሁሉ ብለዋት አይበላት ሄዳለች። ከሳምንት 15 ቀን በላይ። ስለዚህ መጨረሻውን ማስታወስ ያስፈልጋል። በጊዜያዊ ብልጭልጭ መታለል አያስፈልግም። ነዓም ወንድ ልጅ ሴትን ይወዳል፣ ሴት ወንድን ትወዳለች። ይሄ የተሸለመላቸው ነው ለሁለቱም ጾታዎች። ለሴት ወንድ ተሸልማ ተውባ ትታየዋለች፣ ለሴትም ወንድ ተውቦ ተሸልሞ ይታያል። በተለይ ደግሞ ሴት ልጅ ከቤቷ ስትወጣ استشرفها الشيطان አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሸይጣን ይዋት ይላል፣ እንድትታይ ያደርጋታል። የሌላትን ውበት ያሳያል። ወንዱም እንደዚህ አይተው ማታውቅ ወንድ ይመስላታል የትኛውም ወንድ ከመሆኑ። ስለዚህ ወንድ ተፈጥሮ ሴት ይወዳል ይፈልጋል፣ ሴትም ወንድ ትወዳለች ትፈልጋለች። ነገር ግን የሰው ልጅ የፈለገውን ሁሉ ያለ ህግ ያለ ስርዓት ዝም ብሎ አያደርግም። በጊዜው በወጉ በማረጉ ሲደረግ ነው የሚያምረውና የምታገባበት ሰዓት ሲደርስ ማግባት ፈልጋለሁ እህቴ፣ እናቴ፣ አክስቴ ማንን ላግባ ብትላቸው ከቤተሰብ ልጅ ጀምሮ ይከሳል። አንተ የምታውቀው የሴትን ከላይ የሚያበለጨልጨውን ክፍሏን ብቻ ከጀርባ ያለውን አታውቅም። ጀርባን የሚያውቁት የሴትን ጀርባ ሁኔታ የሚያውቁት ሴቶች ናቸው። የወንድን ጀርባ ሁኔታው የሚያውቁት ከሴት ይልቅ ወንዶች ናቸው። ወንድ ሴት ጋር ሴት ወንድ ጋር ሲቀርቡ ሙሉ ሆነው መቅረብ ነው የሚፈልጉት። ኢላ መን ረሒመላህ። ማን ነው አንዲትን ሴት ማግባት ፈልጎ እስቲ አኽላቅህን ንገረኝ ስትለው እኔ እቆጣለሁ፣ እኔ በብር በደንብ ወጪ አላደርግም፣ እኔ ፈጅር ሶላት ይከብደኛል፣ እኔ የዒድ ቀን ልብስ አልገዛም ብሎ የሚጀምር እኮ የሌለውን ደርድሮ ዑምራ በየዓመቱ ወስድሻለሁ፣ ዱባይና እንሸራሽርሻለሁ፣ በየ3 ቀኑ እናትሽ ጋር ወስድሻለሁ፣ ለ5 ዓመቶችሽ ቀለበት ገዛልሻለሁ ነው ይሆን። ነገር ግን 5 ዓመት ሙሉ አንድ ቀለበት አይገዛም። ይሄ ሐል ነው አብዛኛው ጊዜ ያለው ሰዎች ተቃራኒ የሚያደርጉ ሆነው የሚቀርቡት የፈለጉትን በእጃቸው ውስጥ ያደርጉ ድረስ። ከዛ በኋላ እንደሚሉት ሁሉ ነገሯን ከተቀየረ በኋላ ህይወት ካበላሸ በኋላ ህይወት ትዳር ብቻ ሆኖ ትዳር ተበላሸ ማለት ብሎ ተበላሸ ማለት አይደለም። የትዳር ህይወትን ካበላሸ በኋላ የራሱ ጉዳይ ማለት ይሆናል። እዚህ ቆም ብሎ ቀድሞ ማሰብ ያስፈልጋል። የተሸለመልን ያማረንን ነገር ሁሉ ዝም ብለን አናደርግም። በልክ በጊዜው በአግባቡ ነው የምናደርገው። የሴት የተቃራኒ ጾታ የትዳር ጉዳይም በዚህ መልኩ ነው ሊሆን የሚገባ። አንደኛው አደብ ስርዓት ለመያዝ የሚያግዘው ይሄ የምናስበው የምንናፍቀው የምንጓጓለትን ነገር መጨረሻው ማሰብ። የሚወዱት የሚናፍቁት የሚጓጉለት ዱንያ ላይ ያለ ሰው ዱንያ ላይ ያለ ነገር ብዙ ምትካል ለውጣል መቅረቱን ይሄን ያክል አያስጨንቅም። ዋናው የጀነቱ የአኺራ ነው። ስለዚህ ዱንያ ላይ ያለ የሚበላ የሚጠጣ ከላይ ከታች መጥፎ አየር ሊያወጣ የሚችል የሰው ልጅ ጀነት ያለው ጸጋ የሚያሳጣ በሆነ መንገድ ተከሄዶ ለምን ይገኛል? በሐላል ሐላል ነው፣ መልካም ነው፣ ጥሩ ነው። ትክክለኛው መንገድ ተከትሎ ሄዶ በወግ በማለት በሰርግ
ማግባት ያኮራል ያስደስታል። ከዛ በኋላ ሐቅን ተጠባብቆ መኖር መልካም ነው። ነገር ግን ዞሮ መባሉን ፊ መባል ከዓዲ ብን አቢ ጣሊብ እንደተገናኘ እንደተነገረ መጨረሻው ዱንያ ላይ ሰዎች የሚያጓጓ ማር ነው አሉ። አሊ ከጃብር ጋር ሲመካከሉ ሲነጋገሩ ስለ ዱንያ ሲያስተነትኑ ዱንያ ላይ ካሉ በጣም የሚጣፍጡ ነገሮች አሉ። ማር ነው። ማር ከየት ነው የሚመጣው? ፈኢነማ ሁወ ረጂዑ ذبابا ማር ማለት እኮ ብለህ እንደው በምላስህ ሳይሆን በዓይንህ ተቀመጥከው በአንጎልህ ተቀመጥከው ማር ማለት ከፍ ያለች ዝንብ ፋንዲያ ነው አሉ። ከፍ ያለች ዝንብ ፋንዲያ ነው አሉ። ያው ንብም ዝንብ ነው፣ ዝንብም ዝንብ ነው። አላህ ሲለያቸው ዝንብ ቆሻሻ ቦታ ላይ የሚውል አድርጎት ማር ንጹህ ቦታ ላይ ንብ ንጹህ ቦታ ላይ የሚውል ሆኖ የዝንብና የንብ ፋንዲያ ተለያየ እንጂ ሰማይና ምድር ተራራቀ እንጂ ሁለቱም እንደናቸው ذباب ናቸው፣ ዝንብ ናቸው። በተለይ አረብኛ ذباب የሚለው ቃል ማንኛውንም በትንሽ ክንፎች የሚበረን ቢንቢ ትንኝን እነዚህ ነገሮችን ሁሉ ይገልጽ ነው። ذباب የሚለው ቃል ማነው ሰፊ ከዚህ በጣም ያጓጓ ምግብ ማር ነው። ማርን ደግሞ በአቅልህ ካየኸው ምንድነው? የዝንብ ፋንዲያ ነው። ከሚጠጡ ነገሮች ሁሉ የሚያረካው ያለሱ መኖር አይቻልም የሚባለው ውሃ ነው። ውሃ ደግሞ አህያም፣ ፈረስም፣ ከብትም፣ ሰውም ማንም የሚጠጣው የጋራ መጠጥ በጣም ለዛ የሚሰጥ የሚያስደስት የግብረ ስጋ ግንኙነት ነው። እነማ ሁወ መባሉ ፊ መባል የግብረ ስጋ ግንኙነት ሁለት ቆሻሻ ውሃ መውጫ መንገዶች ናቸው። ለጊዜው ላንተ ሊያስደስት ይችላል እንጂ መልስ ብለህ ካየኸው እነማ ሁወ መባሉ ፊ መባል እዚህ ዱንያ ላይ ያሉ ነገሮች ሁሉ ከአኺራው አንፃር ርካሽ ናቸው። ለጊዜው ግን ለሰው ልጅ ያስፈልጋሉ ተብለው ሊደረጉ ይችላሉ። ደካማ ጎናቸውን አላህ ጋርዶልን ጥሩ ጎናቸውን ብቻ እንዲያይ አድርጎ አቅላችን እንዲደሰቱበት አድርጎት እንጂ በአእምሮ አይነህ ካየኸው የሚያስጠላ ፓርት አለው። ይሄ የሚያስጠላ ሊሰለች በወንጀል ካደረጉት ደግሞ የሚጎዳ ነገር አድርገህ የአኺራውን ሐላሉን ምንም ደካማ ጎን የሌለውን ማያስጠይቀውን የሚያሳጣህ ከሆነ ለምን ታደርጓለህ? አኺራ ላይ ዱንያ ላይ ከምረጠጣ የአኺራን ወንጀል የሌለበት ራስምታት የሌለበት መስከር የሌለበት ሹቦ ላይ መውደቅ የሌለበት የአኺራን ከምር አይጠጣም። ዱንያ ላይ ከምረጠጣ ሰው ዱንያ ላይ ዘፈን ያደመጠ የአኺራ ሐላሉን እንግርግሮ ዘፈን አያደምጥም። وهكذا من استعجل الشيء قبل اوانه عوقب بحرمانه አንድ ነገር ያለ ጊዜው ቀድሞ የነካካ ያን ነገር ይከለከላል ተብሏል። ስለዚህ ህይወትን በሐራም መጀመር በሐላል ሲገቡበት ጥፍጥና እንዲያጣ ያደርጋል። ብዙ ሰዎች ዳር ህይወት ላይ ደስታ ያራቃቸው እንደሆነ አድርገው ይናገራሉ። አንዳንድ ሰዎች ባላገባ ስዳር ከሆነ ይላሉ። ከነሱ በፊት ያገቡ ሰዎች ዳራቸው ተበላሽተው ሲያዩ ትዳር እንዲበላሽ ሰበብ ከሚሆኑ ነገሮች አንዱ ከትዳር በፊት መልከስከስ፣ በሐላል አለመብቃቃት፣ ዘመን ያመጣው ሚዲያ ከየትን ጠራርጎ የሚያመጣውን ቆሻሻ ማየት ነው። እነዚህ ነገሮች ሁሉ የሐላሉን ጣዕም ይቀንሱታል። ወንድ አላህ የማይፈራ ከሆነ ሳሎን ቤት ላይ መኪና ውስጥ ተደብቆ ከተለያየ ቦታ የመጡ ቆሻሻዎችን ፌስቡክ፣ ቲክቶክ ሲያዩ በዚህ ስሜቱ ይቀዘቅዛል። ለባለቤቱ ለሐላሉ ያለው ፍላጎት ይቀንሳል። ባለቤቱ ብቻውን አልጋ ላይ ይተኛል። ይሄን የሆነ ነው ባለንበት ዘመን ከተናጉ ትዳሮች የመናጋታቸው ሰበብ አንዱ ይሄ ሐራም ደስታ ሙሉ ደስታ ያለው በሐላል ሐላልን የጠበቁ መሰበር በራሱ ጥፍጥና ሐላልን የጠበቁ መሰበር መታገስ ጥፍጥና እኔ በአላህ ማምን ሰው በአኺራ ማምን ሰው ነኝ። ከኒካህ በፊት ከየትኛውም ተቃራኒ ጾታ ጋር ምንም አይነት ንክኪ አላደርግም። ከአጅነቢ ወንድ ጋር ተያይዤ አልሄድም። ከአጅነቢ ወንድ ጋር ከአጅነቢ ሴት ጋር ከኒካህ በፊት አልጣጣም፣ አልነጋገርም። ማንነቴን፣ ክብሬን፣ ሐያዬን ጠብቄ እኖራለሁ ያለ በትዳሩ ይደሰታል። ሐላል ትዳሩን ጥበቃም በሐላል ትዳር ጥበቃ የሚያሳልፈው ጊዜም የደስታ ይሆናል። ነገር ግን እዛም እዚህ የሚል ይልከሰከስ ሐላሉ ትዳር ሲመጣ ጣዕማኝ ነው። ሐላሉ ትዳር ሲመጣ ጣዕማኝ ነው። አንደኛው አደብ መያዣ ከተቃራኒ ጾታ ፈተና መዳኛ መንገድ ይሄ ነው። የሚጓጉለትን ሰው መጨረሻውን ምንነቱን ደካማ ጎኑን ማየት ነው። ሌላኛው ከዚህ ፈተና መዳኛ መንገድ ተቅዋላህ የአላህ ፍራቻ ነው። ከዛ በፊት ስለ ኸምር ያስቀምጡትን ስንኝና እናያለን። ወህጁር الخمرة ከኸምር ከአስካሪ መጠጥ ራስ እንኩን ተፈተኑት ነክ ጀግና ከሆነ ጠንካራ ከሆነ كيف يسعى እንዴት ይሮጣል፣ ይታገላል፣ ይጥራል في جنون ለማበድ من عقل አቅል ያለው ሰው አስተዋይ የሆነ ሰው እንዴት ወደ እብደት ይሮጣል፣ እንዴት ለማበድ አቅሉን ለመሳት ጥረት ያደርጋል። ኸምር አቅልን ያስታል ያለ ምንም ጥርጥር አቅልን አስቶ ነው የተከበረ የሰው ልጅ እንደ ውሻ ትቦ ውስጥ ወድቆ ይገኝ።
ማይናገረው ንግግር የሚናገር ጌታውን ቀና ብሎ የሚሳደው ማይደረገውም ያደርገው ካምበዘተው ጎርፍ የሚወስዳቸው አቅላቸውን ተራሽተው ከውሻ ጋር ተቃቅፈው ተኝተው ራሳቸውን ያገኙ ተገኘ። ውሻው ቤተሰብ መስሎት ነበር። አጥቶ ዞሮበት ይሄድበት አጥቶ አንድ ግድግዳ ጥግ ላይ ሄዶ ቁጭ ሲል የውሻዎች ማረፊያ ነው። ከደዛው ቁጭ አለ። መጨረሻ ላይ ውሻዎች ሲተኙ አብሮተኛ ሲነቃ ስካሩ ሲለቀው ውሻ ታቅፎ ነው ራሱን ያገኘ። ከዚህ የበለጠ አቅልን ማጣትና መሳት ከምር ኡሙል ኸባኢስ ተብሏል። የወንጀሎች ሁሉ ራስ ማለት። ስለዚህ ሀጅር ማለት ሙሉ በሙሉ መተው ማለት አለመንካት ነው፣ አለመቅረብ ማለት። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ከምር የሚጠጣበት ጠረጴዛ ላይ ሱፍራ ላይ እንኳን መቀመጥን ከልክለዋል። ችግር የለውም ጉዳይን ያገናኘን እገሌ የሚባለው ባር እንገናኝ፣ አንተ ቢራ ታዛለህ፣ እኔ ፋንታ ወይም ሚሪንዳ ወይም ውሃ አዛለሁ ተብሎ ተቀጣጥረው እነ ከበደ ቢራ እነ መሐመድ ደግሞ ውሃ አዘው ይጠጣል። እንደው ዞር አለ እንጂ አልሸሸም፣ አራቀም፣ አልተወም። ከምር አለመጠጣት ብቻ ሳይሆን ከምር የሚጠጣበት ጠረጴዛ ላይ መቀመጥን ከልክለዋል። አቤቱ መግባትን ከልክለዋል። ለኸምር ስራ በስሱ ምገዛ ማድረግ ክልክል። ነብዩ ሰለላሁ ዐለይሂ ወሰለም በኸምር ምክንያት ኸምር የሚጠጣውንም ኸምር ቀጥቶ የሚያቀርበውንም ኸምር የሚጠምቀውንም የኸምር እቃዎችን የሚያቀርበውንም ረግመዋል። አለይሂ ሰላቱ ወሰላም እኩል ለአስካሪ መጠጥ ፋብሪካ ገብስ ማቅረብ አይቻልም። የሹፍርና አገልግሎት መስጠት አይቻልም። ከዚህ ሀጅር የሚለው ሙሉ በሙሉ መራቅን ከኸምር መቆራረጥን ከመሸጥን ገዝቶ ከማምጣት መራቅን ያካትታል። ኸምር ማለት ማንኛውም አእምሮን የሚያስት ነገር ማለት የሚያሸፍ ነገር ማለት። እዚህ የተከበረ የሰው ልጅ አላህ የሰጠውን ውድ ንብረቱን አቅሉን አእምሮን በኸምር ሊያጣው ሊያደግበው ሊያፈዘው አይገባም። የሰው ልጅ አቅሉን ካጣ ሱና እንስሳ እኩል ነው የሚሆኑት። እንስሳ ሳይሻላል። ምክንያቱም እንስሳት ምን አላቸው? ፊጥራ አላቸው። አንዳንድ ዑለሞች ይሄን ፊጥራ አቅል ይሉታል። እንስሳትም አቅል አላቸው የሚሉ ዑለሞች አሉ። አቅሉ በፊጥራ ገልጸውት ማለት ነው። ፊጥራ የሚሆን ማይሆን ነው፣ የሚያስኬድ ማያስኬደውን የሚያውቁበት ተፈጥሮ አላቸው እንስሳት። ለዚህ ነው የ4 ወር የ5 ወር ግልገል እንኳን ቢሆን ሳር የበላ ሰርዶ የበላ ሄዶ ገደል ጫፍ ላይ ሲደርስ ይመለሳል፣ ይቆማል። ነገር ግን አንዳንዴ ህፃን ልጅ ላይ ቆም ይችላል። የሰው ልጅ ሆኖ አቅሉን በሂደት ነው ያዳበረ ነው። አንድ የ8 የ9 ወር ህፃን ልጅና የ3 ወር የ4 ወር የፍየል ግልገል የገደል ጫፍ ላይ ተሰምራቸው የፍየሉ ግልገል እስከ ጫፍ ድረስ ያለውን ሰብሮ በቶ ይመለሳል። ያ የሰው ልጅ ግን ህፃን ልጅ አቅሉን ሙሉ ካልሆነ ይሄዳል። እዚህ የሰው ልጅ አቅሉን ባገቡ ካልተጠቀመ ከእንስሳትን በታች ይሆናል ማለት ነው። ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات። የሰው ልጅ ያለው ትልቁ መለያ ማንነቱ የሚለካው በአቅሉ ነው፣ በኢማኑ ነው፣ በልቡ ነው። በመልኩ ሳይሆን፣ በቁመናው ሳይሆን፣ በጡንቻው ሳይሆን፣ በሀብቱ ሳይሆን፣ በዘሩ ሳይሆን የሰው ልጅ የተፈጠረው ከአፈር ነው። ሁሉም እኩል ነው። يكون شخص قد سما فأبوه آدم ترب وما يطلع النرجس إلا من بصر ይመጣል። እዚህ የሰው ልጅ ምንም ከፍ ቢል ስልጣን በሀብት ከምንም ቢያደግ የእሱ አባቱ አደም ናቸው፣ እናቱ ሐዋ ናት። ቁጥር የዘር ሐረግ 10 ቁጥር 20 ቁጥር 100 ቁጥር ከዛ በኋላ ማን ነው መጨረሻ ላይ ያለው? አደም አይስ። አደም ደግሞ የተፈጠረው ከጭቃ ነው። ስለዚህ ጭቃ ነህ ማለት ቱራብ ነን ማለት። ስለዚህ የምንኩራራበት ምንም ምክንያት የለም። አንዱ ከአንዱ በላይ ነው የሚሉበት ምክንያት የለም። ዘር፣ ብሔር፣ መልክ፣ ስልጣን፣ ደረጃ ከጊዜ በኋላ የመጡ ነገሮች ናቸው። ከጊዜ በኋላ የመጡ ነገሮች ናቸው። እያንዳንዱ የሰው ልጅ ሲወጣ ሰው ብቻ ሆኖ ነው ከእናቱ ሆድ የወጣ። የሚኮሩበት ነገር የሚያኮራ ነገር ቢኖር ደግሞ አቅል ነው፣ ኢማን። አቅላችን ወደ ኢማን ከወሰደን ያኮራል። አቅላችን ወደ ኸምር ከወሰደን፣ ወደ ሽርክ ወደ ኩፍር ከወሰደን ኡላኢከ ከልአንዓም በል ሁም አضل ያስባል፣ እንደ እንስሳ እንሆናለን ማለት። ስለዚህ ከእንስሳነት ወጥተን የሰው ከፍታ ላይ የምንኖረው ራሳችን፣ ሀገራችን፣ ለቤተሰባችን የምንጠቅመው አላህ የሰጠን አቅል በአግባቡ ስንጠቀም። አቅል ከተበላሸ ሁሉ ነገር ይበላሻል። ጤንነት ይበላሻል፣ ጸባይ ይበላሻል፣ አመለካከት ይበላሻል፣ ቤት ይፈርሳል፣ ከጓደኛ ጋር ይጣላል። በኸምር ምክንያት ህይወታቸው የተበላሸባቸው ሰዎች ቤት ይጠራቸው፣ ስንት ስራ ያጣል፣ ከወላጆቹ ጋር ይጣላል፣ ትዳሩን ያፈረሳል። ለኸምር ብሎ፣ ለአደንዛዥ ብሎ፣ ለሺሻ ብሎ፣ ለጫት ብሎ፣ ለሲጋራ የጀመሩ ሱስ። አብዛኛው ሱስ ከአቅል ጋር ግንኙነት አለ። የሚሸተታል ማለት ነው። ምንም ሳት የሚነካል የሚቀባል የአደንዛዥ ሱሶች አይነት በስቷል። ስለዚህ አደንዛዥ ዕፅን ከሚጠቀሙ ከሚያዘዋውሩ ጓደኞች በሩቁ እንደ አውሬ መኗኗር ነው።
አንበሳ መጣ ነብር መጣ ጅብ መጣ ሲባል እንደምሸሸው በጫት በሲጋራ በኸምር በመሰል ሱሶች የተጠመደን ሰው አራት ካልሆነ ያጋባባ ያስለምዳል። ምንም ሳታውቀው በእነዚህ ነገሮች የተጠቃ በሽተኛ ሰው ነው። ራስን እስር ቤት ታገኘው፣ ከቤት ወጥተህ ታገኘው። በጣም ከሚያሳዝኑ ከሚያስፈሩ የኸምር ጉዳቶች አሉ። ቀደምቶች የጠቀሱ ታሪክ አለ። ልጅ ነበራት አንድ እናት ሁሌ በረጋ ቁጭ ብላ ትጠብቀዋለች። እሱ ሰክሮ ይመጣል። ከዕለታት አንድ ቀን በጣም አመሸባት፣ ተጨነቀች። እሷም ባለቤቷም እሷም እናቱም ባለቤቱም ይጠብቁታል። እናቱ በጣም ተጨንቃ በረጋ ቁጭ ብላ ቆማ እየጠበቀችው በጣም አርፍዶ ስለነበረ ጠንከር አድርጋ ስትወቅሰው እድሜዋ በጣም የገፋ እናቱን ብድግ አድርጎ ወስዶ እሳት ላይ ያስቀምጣል። እጃ እዚያ አድርጎ ያስቀምጣል። እናቱ ተቃጥላ ሞተች። ከጊዜ በኋላ ተጸጸተ፣ ተወበተ፣ ሐጅ ያደርጋል በየጊዜው። ሐጅ ላይ በተደጋጋሚ አንዳንድ አላህ ፊራሳ የሰጣቸው ሷሊህ ሰዎች ሐጅ ላይ ያሉ ሰዎች በሙሉ አላህ ምሯቸዋል እገሌ የሚባለው ሰው ሲቀር የሚል ጥሪ ይሰማል። የኢራቅ አካባቢ ሰው ከዛ ይህ ሷሊህ ዓቢድ የሆኑ ሰው አፈላልገው ሄደው ያገኙታል። ታሪኩን ይጠይቃል። እሱማ ታሪኩን እንዲህ ነው። ከሚጠጣ ነበር፣ ሰክሮ እናቱን እሳት ላይ አስቀምጦ አቃጥሎ ገድሎ ነው። እዚህ በየጊዜው ሐጅ ያደርጋል አላህ ወንጀሉን እንዲመረው ብሎ። ነገር ግን በየጊዜው ሐጅ ባደረጉ ቁጥር ይህ ወሊ ሷሊህ የሆኑ ሰው ሐጅ ላይ መውቅፉ ላይ ያሉ ሰዎች ሁሉ አላህ ምህረት አድርጓል እገሌ የሚባለው ሰው ሲቀር የሚል ድምፅ ይሰማል። እገሌ የሚባለው ሰው ማነው? ኸምር ጠጥቶ እናቱን አቃጥሎ የገደለው ሰው ማለት። ለዚህ ነው አልኸምሩ ኡሙል ኸባኢት የሚባለው። የቆሻሻ ተግባራት ሁሉ ራስ ዋና ኸምር ነው። ኸምር ከጠጣ አንድ ሰው ዝሙት ይሰራል። ኸምር ከጠጣ ሰው ይገድላል። ኸምር ከጠጣ ወላጆቹን ክብር ይነካል። የማያደርገው ነገር የለም። ከዚህ ቁጣቱ ከኸምር ሊለው ይገባዋል። ከኸምር ያልተናነሱ ከኸምር ጋር አብረው የተጠቀሱ የኸምርን ስራ አምሮ ላይ የሚሰሩ ተግባራት አሉ። የዘመኑ ሶሻል ሚዲያ ከኸምር ያልተናነሰ ሱሶ አብዛኛው ወጣት እናቱን ያናግር፣ ሚስቱን ያጫውት፣ የዕልም መጅልስ ላይ ራሱ ቁጭ ብሎ ኹጥባ እየተደረገ እጃቸው ላፍታ ሶብር ማያደርግ ሰዎች አሉ። እጃቸው የተጣመሙ ሰዎች አሉ። ሱስ ሆኖባቸው ሁሌ ሰክም ይሉ እንደዚህ ሲተኙ ላያቸው ላይ ወድቆባቸው እንጂ ማይተኙ። ምንድነው የሚያደርጉት? ቁርአን ይሐፍዙ፣ አዝካር ይሐፍዙ፣ ወይስ የሀገር መሪ ናቸው? እየሰከንዷ በሁሉም ክልሎች ያለውን አኽባር እየለቀሙ ማለት ያኒ ቅድም ያልኳቸው አይነት ነው። ህንድ ላይ ታይላንድ ላይ ላሞተች፣ ጎርፍ ተነሳ፣ ሁለት ልጆች ተጣሉ፣ ሳይክል ተገለበጠ ነው። አንድ ቀልብ ነው ያለ። ይሄን አንድ ቀልብህን ለዓለም ሀገር ዓለም ላይ ላሉ 200 ምናምን ሀገሮች ካደረግከው የሁሉም ፖለቲካ ተንታኝ ከሆንክ ለአላህ ምን ሰዓት ነው የሚጨምር? ለዋሂድ ለአንድ አላህ ተባረከ ወተዓላ ልብህን አንድ አድርገው። ለአንድ አላህ ልብህን አንድ ካደረግክ አንድ አይነት መንገድ አንድ አይነት አህዋል ላይ መኖር ትችላለህ። ግን 11 20 30 ነገሮች አእምሮ ላይ ከጨፈሩበት ያየኸው ነገር ሁሉ ከጠራ ለሁሉም መልስ ከሰጠ መቼ ነው የተረጋጋ ሶላት መስል? መቼ ነው ተረጋግተህ ቁርአን መስል? መቼ ነው የነገር ቤትህን ቀብር ሄደህ ዘይረህ ስንቅ ሰንቀህ የምትመጣው? ወደ ገበል ስትሄድ ይዘው የምትሄደው መልካም ስራ የምታዘጋጀው? ለዚህ ነው ነቢ ዓለይሂ ሰላቱ ወሰላም ጠዋት ድሮ አስቀድመው ሚን ሑስኒ ኢስላሚል መርኢ ተርኩሁ ማ ላ ያዕኒህ ያሉት ከአንድ ሰው እስልምናው ማማር ምልክቶች አንዱ እሱን ማይመለከተው ለዲን ለዱንያው ማይጠቅመውን ነገር እርግፍ አድርጎ መተው ነው። አንድ ሰው ማይመለከተው ለዲን ለዱንያው ማይጠቅመውን ነገር ካልተወ እስልምናው አላማረም፣ ሙስሊምነቱ አልተሟላም፣ አልተስተካከለም። ምን ይመለከታል? ህንድ ላይ ጎርፍ ተነስቶ በዛ ጎርፍ ዙሪያ የ7 ደቂቃ ቪዲዮ ማየት። ቻይና ላይ 2 መኪናዎች ተጋጭተው አውቶቡስ ወይም ማነው የነሱ ሀገር በብዛት ያለው ባቡር ተጋጭቶ 200 ሰው ሞተ። ምን ታደርጋለህ? አይ መስከነ ጃገር እንደሚባለው እርዳታ ጠይቀዋል። እዛ ሰራተኛ ወይስ እሳት አደጋ ነው? ምን ማለት ነው? አንተ ቢመለከት ደግሞ ሶላት መስጊድ ጎረቤት ላይ ችግር ከደረሰ ሄደ ጎረቤት መርዳት እናትን መኻፈ የነፍስን ሐቅ አልተወጣም፣ የእናትን ሐቅ አልተወጣም፣ የነፍስን ሐቅ አልተወጣም፣ የሰራተኛን ሐቅ አልተወጣም። ዓለም ዙሪያ ስላለው ፌስቡክ እና ምናምን ጠራርገው ለሚያመጡልህ ወሬ ግን አንድ ቁርአን ለመቅራት ሾህ ላይ እሳት ላይ የተቀመጠ ሰው ያክል የሚያጎዘምት ነገር ይኖራል ብለህ ብሎ እነሳሉ ለግልጽ ቀርቶ። ነገር ግን የዓለም ማላያኒ ተሽካለቲ ፕሮፓጋንዳን ለሚያመጣው ሶሻል ሚዲያ የቀኑ አንሶ ማታ ለዚህ 8 ሰዓት 10 ሰዓት ትንሳት የተራቀቀ ታያላችሁ ማለት ነው። ረቡል ዓለሚን ቅርቡ ሰማይ ወርዶ ማን ነው የሚጠይቀኝ፣ ማን ነው የሚለምነኝ፣
ማንም ይተውበት የሚሉበት ሰዓት ላይ በዛ ሰዓት ሻት የሚደራረጉ ሌላ ዓለም ያሉ ሰዎች ለመጨረሻ እንቁ ሰዓት ላይ ይቀጥላቸዋል። ፈጅሩን ጋር ጅማይስ ዳ ኸምር ባፍ የሚጠጣው ብቻ አይደለም። ደምዳናው ይሸተታል፣ ይቀባል፣ ጭራሽ ደግሞ በእጅ የሚነካካል። ብዙ ሰው ሶሻል ሚዲያ ኸምር ሆኖበታል። ከተቃራኒ ጾታ ጋር መላከፍ ኸምር ሆኖበታል። ሐላል የሆነች ባለቤቱን አልጋ ላይ ያስቀምጡ የሆነ ቦታ ላይ ተጋድሞ ከ30 ከ40 ሴት ጋር መጣጣፍ መነካከር ኸምር ሆኖበት ሰው ባለቤቱ ታጠራለች፣ ይረጋታል። ሐራም የሆኑ ደግሞ ይስቡታል። የርቀት ዝሙት እየተሰራ ሐላል ሚስቱን ሳሎን አስተኝቶ መኝታ ቤት ዘግቶ ላይ ደውሎ ዝሙት ቢሰራ ሰው ሐያ ሶላት ሲባል አንዳንዴ ሲመቸው ይላል። ምን አይነት ሶላት ነው? ከሐራም አይከለክል ሶላት ነው። ኢያከ ነዕቡዱ ወኢያከ ነስተዒን ቤተኛው አፈር አጅነቢ ሴትን አቆላልተን የምንጠራበት አጅነቢ ወንድን እንዲሆንኩልሽ ምንድን የሚባልበት ወደ አጅነቢ ለሐራም እግር አንስቶ የሚራመዱበት ምን አይነት ቁመና ነው? ምን አይነት አቋም ነው? አላህ የሚያስቀው ሶላቱ ከውርደት ያልከለከለው ከአላህ ማራቅን እንጂ ምንም አይጨምርለትም የሚባል አፈራ ሶላቱ ከሐራም ከፈሕሻ በተለይ እነ ሶላት ተንሃ አኒል ፈሕሻኢ ወልሙንከር የሚለው በአንደኛ ደረጃ ዝሙት ይገባል። ሶላት ከጸያፍ ተግባር ይከለክላል ተብሎ ትክክለኛ ሶላት የሚሰግድ ሰው ወደ ዝሙት አይገባም። አላህን አልፈራም፣ ነቢዩን አልተጠነቀቀም። ሴት ልጅ የተቀመጠችበት ቦታ ሳይቀጠቅጥ እዛ ጋር የሚቀመጥ ሰው አላህን አልፈራም፣ ነቢዩን አልተጠነቀቀም። የሴት ልጅን ጫማ ቁጥር የሚናገር ሰው ወደ ቀደምቶች ማለት ነው። አልኢማም አቡ ሐኒፋ ረሂመሁላህ ከምን እንደሆነ ተነቃቂያቸው ተመልከቱ። ሴት ልጅ የተቀመጠችበት ቦታ ሳይቀጠቅጥ ብዙ ጊዜ ሙቀት ሊኖረው ይችላል። ቀዝቀዝ ሳይል ወዲያው እዛ ቦታ የተቀመጠ ውስጡ ላይ በሽታ አለበት ማለት ነው። የሚፈልገው የሚያስበው ነገር አለ። ለዲኑ አልተጠነቀቀም። የሴት ልጅ የጫማ ቁጥሯ የሚነግረን መጠኑን የሚነግረን ጥንቃቄ የሌለው ሰው ነው። ኢማም አሕመድ መንገድ እየሄዱ በዚህም ሴት ከመጣ ዝም ብለው በሴቶች መሀል ያልሆነ ነው ቢቆሙ ነው መሆን የነበረበት። ሀያ አደብ ያለ ሴት እሷ ቆማ ነው ወንድም ተሳልፈው። ነገር ግን መንገዱ በሁለቱም በኩል በዚህም ሴት ሲመጣ ካገኙ ቀጥ ብለው ቆሙ። ሴቶች እስኪያልፉት ያ አብደላህ ሴቶች ያደረጉት ሒጃብ አይበቃም ብለው መልካም የሆኑ ከደጋ ቀደምቶች ውስጥ መልካም የሆኑ ከኒቃብ ማየት ተናነስ ጥምጣም አድርገው የሚሄዱ ነበሩ። ታሪክ ስናል ለሴት ፈተና እንዳልሆነ ብለው ዛሬ ግን ወንዱ ተገልብጦ ከንፈር ማለስለሻ ሲቀባ አስሬ ሲዋብ ሲሾም ምን ያ ወኸይነት ይሆን ወንዱ ነው እንደ ሴት የሚያደርገው የተረገመ ማለት ሲክለሰለስ ያ ከሴት ጋር ሲወጣ ያ ሩጁ ላይ የለፋ። ስለዚህ ይሄም አንድ የኸምር አይነት ነው። ከተቃራኒ ጾታ ጋር መላፋት፣ ማውራት፣ መጫጫት አንድ የኸምር አይነት ነው። ሌሎችም ከስቡን ጋር ወለድ መሰል ነገሮች ቁማር አላህ ሐላል ያደረገውን ሰብር አድርጎ መጠበቅ ሲገባው በሐራም ለመበልጸግ በወንጀል ሀብት ለማግኘት የሚጥሩ ሰዎች አሉ። የምሐቁ ላሁ ሪባ ወዩርቢ ሰደቃ በግቦ በወለድ በቁማር ተሰርቶ የሚመጣ ቁጥሩ ብዙ ቢሆን እንኳ በረካ የት እንደመጣ ቀጥሎ ምናሉ ወተቂላሃ አላህን ፍራ ፈተቅወላሂ አላህን መፍራት ማጃወረት ቀልበ ምርኢን የአንድ ሰው የልቡ ጎረቤት አይሆንም፣ ልቡን አይነካም፣ ልቡ ውስጥ አይቀመጥም። የአላህ ፍራቻ ኢላ ወሰላ ካሰበው ቢደርስ እንጃ ለይሳ አይደለም መን የቅጠዑ ጡርቀን ረዥም መንገድን ተጉዞ የሚያቋርጥ በጠላ ጀግና ማለት እሱ አይደለም። ኢነማ ነገር ግን መን የተቂላህ አላህን የሚፈራ ሰው አልበጠሉ እሱ ነው ጀግናው። ኢነማ መን የተቂላህ አልበጠሉ አላህን የሚፈራ ሰው ጀግና እሱ ነው። هذا من درره رحمه الله تعالى معناه بيانس معناه في حسابه لنحفظه من جبا كشال قالوا نقول لنحفظه من جبا يتم እኔ ጀግና ነኝ የሚሉ ሰዎች አሉ። ክብደት በማንሳት ጡንቻ በማፈርጠም ረጅም በመሮጥ ላ ጀግና ማለት እሱ አይደለም። ጀግንነት በጉልበት ቢሆን ከሰው የበለጠ ጉልበት ያላቸው እንደነ ዝሆን፣ ግመል፣ ሰንጋ፣ በሬ ከሰው ይሻላሉ ማለት ነው። ነገሩ በግዝፈት በጉልበት ነው። በቁመት ከሆነም እንደነ ግመል ማናት ቀጭኔ ሌሎችም በብዛት ነው ማለት ስትፈልጋት ተቆርጠህ የምታነደው እሱ ይሻላል ማለት። በውበትም ከሆነ ብዙ የሚያማምሩ አበባዎች አሉ፣ ተክሎች አሉ፣ እጾች አሉ። ሰው በዚህ አይደለም የሚለካ። የሰው ጀግንነቱ በድህነቱ ትልቅነቱ የሚለካው ኢነ አክረመኩም ዒንደላሂ አትቃኩም። መልክ ይረግፋል፣ ስልጣን ይሻራል፣ ሀብት ይሄዳል። የጨመረ ቢሄድም እውነተኛ ኢማን ነው። ሰማይ ላይ ስም እንዲጠራ የሚያደርግ እሱ ነው። ሰው በሀብቱ አይደለም ሰማይ ላይ ስሙ የሚጠራ በዘሩ አይደል፣ በስልጣኑ አይደል፣ በመልኩ አይደል፣ በሐላል በሐራሙ ከዛም ከዚህም ብሎ በሸመተው ባመጣው ዝና አይደል።
በዘመናችን ከሚመለኩ ነገሮች አንዱ ዝና ነው። ዝነኛ ሰው መሆን ፈልጋለሁ፣ ወደፊት ምን መሆን ፈልጋለሁ ሲባል ዝነኛ መሆን ፈልጋለሁ የሚባልበት ዘመን ላይ ደርሰናል። ነሰለላሁ ዐለይሂ ወሰለም ብሎ ህፃናት ምን መሆን ፈልጋለሁ ሲባሉ ዶክተር መሆን ፈልጋለሁ፣ ፓይለት መሆን ፈልጋለሁ፣ ኢንጂነር መሆን ፈልጋለሁ ነው። ዛሬ ዓላማ ቢስ የሆኑ ሰዎች ጥቃት ሰለባ መሆን ከሚያሳዩ ነገሮች አንዱ ለምን ዝነኞችን አግኝተን መሆን ፈልጋለሁ ብትለው ዝነኛ ነው። በምን ሰው ወንድልኩ ዝነኛ ነው፣ በመዝረፍ ዝነኛ ነው፣ በመስረፍ ዝነኛ ነው። ዝነኝነት በምንድን ነው መለኪያው? የገባው ሰው ዝነኝነትን ይሸሻል። የዝነኝነትን ጣጣ የተረዳ ዝነኝነትን ይሸሻል። በሰላም መኖር የፈለገ ሰው ከዝነኝነት ከታዋቂነት መሸሻል። ዝነኝነት ተፈልጎ የሚመጣ ነገር አለ። መዘዙ ከባድ ነው። በዱንያም በአኺራ ስትበልጥ መጥፎ ወዳደግ ነው የምትሆነው። ሰዎች በመጥፎ ይከተሉሃል፣ አርአያ ያደርጉሃል። በኸይር ከሆነ ወጀዐልና ሊልሙተቂና ኢማማ ሊልሙተቂና ተቂ ሆነው ለሙተቆች ኢማም የምትሆኑ ይሄ የሚያስቀና ነው። ኢዛ በጠል ጀግና ማለት በሸሩ ቢታወቅ በካፒታል በሀብቱ የአፍሪካ የኢሮፓ አንደኛ የዓለም አንደኛ ይሆናል። ወማ አምዋሉኩም ወላ አውላዱኩም التي تقربكم عندنا ዙልፋ ገንዘባችሁ፣ ልጃችሁ፣ ስልጣናችሁ ዱንያዊ ቁሳቁሳችሁ አይደለም እኛ ዘንድ የሚያስቀርባችሁ ብሏል። ከአላህ ጋር ያለን ግንኙነት መልካም ከሆነ ከሰዎች ጋር ያለን ግንኙነት ሁሉ ሰዎች ቢያበላሹት ምንም አያሳስብም። ከአፈር በላይ ያለ ሁሉ አፈር ነው። ያሳስበን የሚገባው ከአላህ ጋር ያለን ግንኙነት። ከአላህ ጋር ያለን ግንኙነት የሚያምረው የሚሰምረው የሚጠብቀው በሀብትም በዝናም በስልጣንም ነው፣ በኢማንና በመልካም ስራ ነው። ይህ በአላህ ፍራቻ የመከሩበት አደራ ያሉበት የግጥማቸው ክፍል ወተቂላህ አላህን ፍራ የሚለው ወሲያ ጃሚዓ በቃል 1 2 3 4 5 ተብሎ ተዘርዝሮ ተብራርቶ የሚያልቅ ቃል አይደለም። አላህን ፍራ የሚለው ቃል ጥቅል የሆነ ቃል እስላም ላይ ሸሪዓ ላይ ጥተኛ ትርጉም የሌላቸው ቃላቶች በአንድ ቃል ማይተረጎሙ ሙራደፍ የሌላቸው ይሄን ቃል መጥቶ ይሄ ተቋል የማይባሉ ቃላት ኢህሳን ተቅዋ የሚባሉ መሰል ቃላቶች ጥቅል የሆኑ ቃሎች ናቸው። ብዙ ነገር አብራርተን ነው የምትገልጻቸው። የቃሉ ቀጥተኛ ትርጉም በቋንቋው ደረጃ ብቻ ከሆነ መጠንቀቅ ማለት ነው ተቅዋ ማለት። ግን እስላም ላይ ሸሪዓ ላይ ቁርአን ሐዲስ ላይ ዲን ላይ ተቅዋላህ ይባላል፣ አላህን መፍራት ይባላል፣ እሳትን መፍራት ይባላል፣ ቂያማን መፍራት ይባላል። ማለት መጠንቀቅ ማለት መጠንቀቁ በምንድን ነው? የቂያማ ቀን እንድትዋረድ የሚያደርግህን ነገር ከተውክ ቂያማን ፈርተሃል ማለት። የአላህን ቅጣት እንዲያመጣብህ የሚያደርግህን ነገር ከተውክ ቅጣቱን እንዲከላከልልህ መልካም ነገር ካደረግህ አላህን ፈርተሃል ማለት። ዱንያንም ፍራት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዱንያን በሐራም ከፈለካት ከጓጓህላት ከዛም ከዚህ የሚመጣ ኪሴ ብቻ ይሞላካል፣ ዱንያን አልፈራህትም ማለት። ነብዩ ሰለላሁ ዐለይሂ ወሰለም ይተቁ ዱንያን ፍሩ ተጠንቀቁ ብሏል። ልንፈራቸው የሚገቡ ብዙ ነገሮች አሉ። የሁሉም መጠቅለያ ግን የአላህ ፍራቻ። በትክክል አላህ የሚፈራ ሰው ሌሎች ሊፈሩ የሚገባቸው ነገሮችን ሁሉ ሊፈራበትን መንገድ አላህ ያመላክተዋል። ወመን የተቂላህ ያህዲ ቀልበሁ። በትክክል አላህን የፈራ ሰው አላህ ልቡን ይመራል። አላህ ልቡን ይመራል። ትክክለኛውን ጠቃሚውን ያመላክተዋል፣ ይጠቁመዋል። ተቅዋ በብዙ መልኩ ተፈስሯል። ተቅዋን ከሚገልጹ የተለያዩ ተፍሲሮች መሃል አንዱ የዓሊ ተፍሲር ነው። ተቅዋ ማለት አላህን መፍራት ማለት በቁርአን መተዳደር ማለት ነው። በቁርአን መስራት፣ ቁርአንን መተግበር፣ ቁርአንን መከተል ማለት ነው። ይሄ ደግሞ ወዴት ወስደናል? የቁርአንን ህግ ለማወቅ ቁርአን መቅራት እንዳለብን፣ ተፍሲሩን መማር እንዳለብን፣ የቁርአን ህግጋትን ማስተዋስ እንዳለብን፣ ከኛ ቅርብ ማድረግ እንዳለብን። ምክንያቱም ማታውቀውን ነገር አታገቡ። ወከዛሊክ ወሪዷ ቢልቀሊል ከዱንያ በትንሹ መብቃቃት፣ ስግብግብ አለመሆን፣ የዱንያ ባሪያ አለመሆን። ዱንያ ጨው ናት። ጨው የላሰ በግ ጨው ከላሰበት ቦታ በቀላሉ አይመለስም። ጨው የበዛበት ምግብ የበላ ሰው ውሃ እየጠጣ ነው የሚውለው። ዱንያ እንደዚህ ናት። መንሁማን ላ የሽበዓን፣ ሁለት መቼም የማይጠግቡ ሰዎች፣ የዱንያ ሰውና የዕልም ሰው። ዕልሙ እሰይ የሚያስበል ነው። ሁሌም ዕልም እየጠጣ እየጨመርክ መሄድ አለ። ዱንያ ግን አንተ ካላስቆምኩ አይቆምም። እነሱ ከጥፍሊ ነፍስ እንደ ህፃን ናት። ህፃኑ ወላጆቹ ጡት ካላስቆሙስ አያቆሙም። ነፍስም እንደዛ ነው። ከሐራሙም ከጉቦም ከቁማሩም ከምኑ የመጣውን ካስለመድካት ነፍስህ በዛው መከተል። ነገ ተወጥታለህ፣ ሐጅ አደርጋለሁ፣ ሰደቃ አወጣለሁ፣ ኢነላህ ጠይቡን ላ የቅበሉ ኢላ ጠይባ በሚል በር ዘግተህ መልሰህ ሳላስተካክል በሞትስ በላል። እዚህ በትንሹ መብቃቃት አላህን የመፍራት ምልክት። ዛሬ ላይ በትንሽ መብቃቃት ጠፍቷል። ከላይ ያለውን ብቻ ነው ሰዎች የሚያዩት። ወከዛሊክ ሸይጣን
በድህነት አለንጋ እየገረፈ ወደ ሐራም እየገፋች ነው። በድህነት አለንጋ እየገረፈ እያስፈራራ በስግብግብነት ገመድ እየጎተተ ወደ ሐራም እየገፈተራቸው እየጎተታቸው። በሐላል የመጣ ትንሹ በረካ ያገኝ ያጠግባል ያረካል። በሐላል የመጣ ትንሹ በረካ ያጠግባል ያረካል። በሐራም የመጣ ብዙውን ክፍተቱን አይሸፍንም። በሐላል ማይብቃቃ ሰው ሁሌ ድህነትን በዓይኖቹ መሀል ያያታል። ድህነት በዓይኖቹ መሀል ይታፈባል። ገቢው የጨመረም እሱ ስለ ድህነት ነው የሚያስብ። አንድ ሀገር አንድ ክፍለ ከተማ የሚያስተዳድር ሀብት ያለው የሚያወራው ስለ ድህነት። ስራ እንዴት ነው የምትለው? ስራ ተበላሽቷል። ለሰባት ዘር ማንዘሩ የሚበቃ እኮ ሀብት አለው። ቢሊየነር ትሪሊየነር በለው እኛ መጥራት ማንችለው ቁጥር ያለው ሰው አንድ ብቻ ቦታ ላይ ያለው ህንፃ 200 ሚሊዮን 300 ሚሊዮን ይባል የሚደርሰው 5 6 7 8 ቦታ አለው። አንድ ክፍለ ከተማ ሊያስተዳድር የሚችል ዕቃ ከታይዋን ከጃፓን አስጭኖ ያመጣል። በስራ እንዴት ነው የምትለው? አልሐምዱሊላህ ኒዕማ አይልም። ዘኛው ስራ ይል ኑሮ ተወዷል። ይሄ ጥሩነቱ ይሄ ካለ ገና ጀማሪው ምንድነው ይላል? የድህነትን አጠፋ ወላ ተኽሸኒ ቢል አርሺ ይጥላላ ነብይ እንዳልታየ ሰላም የአርሹ ባለቤት ያሳንስብኛል ያጎድልብኛል ብለህ አትፍራ። ስለ አላህ ይሰጣል ነብይ ሰለላሁ አላህ አፈር ውስጥ ያለ ጉንዳንን ባህር ውስጥ ያለ አሳን እዛ እዚህ መከሰከስ ውሻን የረዘቀ አንተን አብዱላህ አብዱራህማን አመቱ ረህማን ይረሳል። የኛ ኢማን ተወኩላችን ደክሞ እንጂ አላህ ባሪያውን ፈጥሮ ሪዝቁን አይረሳም። ወማ ሚን ዳበትን ኢላ ዐለላሂ ሪዝቁሃ ምድር ላይ ሊንቀሳቀስ አንድ ተንቀሳቃሽ የለም። ትንኝ ለምን አይሆንም? ቢምቢ ለምን አይሆንም? ጉንዳን ለምን አይሆንም? አንዳውታ ለምን አይሆንም? ዳባ ምን ይሆን ያካትት ምድር ላይ የሚንቀሳቀስ ሁሉ ምድር ላይ የሚኖር ሪዝቁ ማን ላይ ነው? አላህ ላይ። እኛ ግን ሪዝቃችን በሰርቲፊኬታችን በዲፕሎማችን በዲግሪያችን በጡንቻችን በሙያችን ይመስለናል። ሌሎች ደግሞ ተዋሽቶ እንጂ ሪዝቅ ማይመጣ ይመስላል። ይሄ ሁሉ የግንዛቤ ስህተት። ከደጋ ቀደምቶች መሀል አንዱ አንድ ዳቦ አንድ ብር ገባ አሉት። አንድ ዳቦ አንድ ብር አይደለም አንድ ስንዴ ዳቦ የሚሰራበት ስንዴ አለ አይደለም 200 300 400 ስንዴ ተፈጭቶ ነው አንድ ዳቦ ሊሆን የሚችል። አንድ ስንዴ ለምን 100 ብር አይሆንም? እኔ ቀጥ ብዬ አላህን እገዛለሁ ቀጥ አድርጎ ይረዝቀኛል ነበር የሚሉት እነሱ። የሚተማመኑት በአላህ ነው። ከዛ በኋላ በኢማናቸው እውነት የአላህ ባሪያ ከሆኑ እሱ ያበላል። ከብትን በሬን ያበላ እንዴት እኔን ያበላኝ? ነገር ግን በራሴ ስተማመን እሱን ስለሰው እንደተረሳ ይተወኛል። ወደ ተማመንኩበት ነገር አስጠግቶ ይሄዳል። ሰማይ ምድሩ የአላህን ተነፍሰው የአላህን የምትበላው የአላህን የምትጠጣው የአላህን የምትራመደው ኢና ሊላሂ ወኢና ኢለይሂ ራጂዑን። ግን ይሄን አተነዋል፣ በተግባር ደረጃ አተነዋል። በትንሹ መብቃቃት አላህን የመፍራት ምልክት ነው። ደስ የሚለው በትንሹ ተብቃቅተህ ስትኖር። ሰፊው ሀብት በመጣ ቁጥር ጭንቀት ነው ይዞ የሚመጣው። እስኪያገኙት ጭንቀት ካገኙት በኋላ መቼ ይሆን የማጣው? በምን ይሆን የማጣው? ጠላት ይገድለኛል፣ ይወረሳለሁ፣ ይሰረቃለሁ፣ ይዘረፋለሁ፣ ሲሕር ይሰራብኛል። ማይመጣ ዳጣና ወስዋስ የለም። በትንሹ ተብቃቅተህ ስትኖር ግን የሰላም ህይወት መኖር ትችላለህ። አላህ ከትቦት ርዝቁ በሐላል ከመጣ በሐላል ከያዝኩ ብዙ ኸይር ከሰራህበት ያን ያክል አትጨነቅ። እጅ ላይ ከሆነ ያን አያያዙን ካወቀበት። ወልእስቲዕዳዱ ሊየውም ረሒም ሶስተኛው የተቅዋ ተፍሲር ተቅዋን ከሚገልጹ ነገሮች አንዱ ለመጨረሻው ጉዞ ቀን መዘጋጀት አለ። ለመጨረሻው ጉዞ ቀን መዘጋጀት፣ ለሞት መዘጋጀት፣ ለአኼራ መዘጋጀት ነው። በትክክል አላህ የሚፈራ ሰው ወደ አኼራ ሲሄድ ይዤው መሄዱ አያኮራም የሚልን ነገር አይሰራም። ሰው ተበድሮ ክዶ የሰውን ስም አጥፍቶ ጎረቤቱን አስቸግሮ በቆሻሻ ታጅቦ ወደ አኼራ መቅረብ ይፈራል። እዚህ ጸጥቶ በተውበት ጸጥቶ ያልሄደ አኼራ ላይ ኢነም የተዳረኩ ረሕመቱ ረቢሂ የሚያጸዳው የጀሃነም እሳት። በጀሃነም እሳት ከምትጸዳ እዚሁ በተውበት ጸጥተህ የጀሃነም እስር ቤት ላይ ከምትታሰር እዚሁ ከወንጀል ስሜት ትንሽ ጊዜ አስረህ መኖር ነው የሚሻለው። ይህ የሚሳካው መቼ ነው? መንገደኛ ነኝ ሲሉ ባስ የሚጠብቅ ባቡር የሚጠብቅ የአየር በረራ የሚጠብቅ ሰው በሙሉ ልቡ አይተኛም። በረራ ተራዝሟል እንኳ ቢባል እዚሁ እጠብቃለሁ ይላል። በጣም ጠንቃቃ ሰው ከሆነ የበረራው ጉዞ እንቅልፉን እንዲገፋ ያደርገዋል። ከሀገር ሀገር ነው የ2 ሰዓት የ3 ሰዓት 1000 2000 3000 ኪሎ ሜትር ርቀት ነው የሚመለሱበትም ነው። እኔ አኺራው ከዚህ በብዙ እጥፍ የሚለይ ነው። አንተ ሄደው ላትመጣ ነው። ዘመድ የሌለበት አማራጭ የሌለበት ፈጥኖ ደራሽ ረዳት የሌለበት አንተና ስራ ብቻ ትኖሩበት ቀብር። ወደዛ የሚጓዝ ሰው ሁሌ መዘጋጀት አለ። ወልኸውፉ ሚነል ጀሪያ አላህ ተባረከ ወተዓላ መስጋት መጠንቀቅ፣ ያየኛል ይሰማኛል ብሎ መፍራት፣ እነዚህ የተቅዋ መገለጫዎች ናቸው። ነገር ግን ተቅዋ ብዙ ጊዜ
እንዲሁ በቃል ይመስለናል፣ በልብስ ይመስለናል። ለዚህ ነው የተቅዋን ቦታ እዚሁ ግጥማቸው ላይ ገልጸውታል። ፈተቅወላሂ ማ ጃወረት ቀልበ ምርኢን ኢላ ወሳ። የተቅዋ ቦታው ቤቱ የት ነው? ቀልብ ነው፣ ልብ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ ባለ ሐዲስ አተቅዋ ሃሁና አተቅዋ ሃሁና አተቅዋ ሃሁና ያሉ ሶስት የአላህ ፍራቻ ያለው እዚህ ውስጥ ነው፣ የአላህ ፍራቻ ያለው እዚህ ውስጥ ነው፣ የአላህ ፍራቻ እዚህ ውስጥ ነው። ልባቸውን ያስ ደረታቸውን ያስ እዚህ ምን አሉ ወርድ ይራሃሪ የአላህ ፍራቻ ማጃወረት ቀልበህ ያንድን ሰው ልቡን ጎረቤት ካደረገች ልቡ ውስጥ ከተገኘች ልቡ ውስጥ ተቅዋ ከሰፈረ ኢላ ወሰል በሰላም ካሰበው ይደርሳል፣ ጀነት ይገባል፣ የአላህን ውዴታ ያገኛል። የትልልቆችን የታላላቆችን የአብራሮችን የሙቀረቦችን ደረጃ ይደርሳል። የአላህ ፍራቻ መኖሩ የሚያስገኘው ብዙ ጥቅም አለ። የአላህ ፍራቻ ከልብ መጥፋቱ የሚያስከትለው ብዙ ጉዳት አለ። አላህን መፍራት ከሚያስገኘው ጥቅም አንዱ ስራ ተቀባይነት የሚያገኘው አላህን ዘንድ። ይሄ ብቻ ይበቃል። የሰራነውን ያክል ብንሰራ የለፋነውን ያክል ብንለፋ አላህን ካልፈራን አላህ ስራችንን አይቀበልም። በሌላ በኩል ደግሞ አላህን መፍራት በምንተውባቸው አላህን በምናምጽባቸው ወቅቶች በምንሰራው መጥፎ ስራችን የሰራነው ጥሩ ስራ ይታበሳል። አላህን የማይፈራ ሰው መልካም ስራውን አላህ አይቀበለውም። ኢነማ የተቀበሉ ላሁ ሚነል ሙተቂና። አላህ እኮ ስራ የሚቀበለው እሱን ከሚፈሩት ነው። እሱን ማይፈሩ እንደፈለጉ ቢሆኑ አላህ አይቀበለው። አንድ በሌላ በኩል ደግሞ ነው የሚቀበለው እንኳን ኸይር ስራ አላህ ዘንድ የምናገኘው እኛ በመጥፎ ስራችን አብሰን ካላስወገድን ነው። በዚህ በኩል ኸይር ስራ እየሰራ በዚህ በኩል ሸር ስራ የሚሰራ ሰው ኸይሩን ስራውን ሸሩ አብሶ ይወስድበታል። ኢነል ሐሰናቲ ዩዝሂብነ ሰይአት። ጥሩ ስራ መጥፎ ስራን ያብሳል እንደተባለ ሁሉ መጥፎ ስራን ጥሩ ስራን ያብሳል። ይሄን የሚያሳዩ ብዙ ምሳሌዎች አሉ። አንዲት ሴት አለች፣ ትጾማለች ከፈርዱ በተጨማሪ ሱና፣ ትሰግዳለች ከፈርዱ በተጨማሪ ሱና ወዘተ ወተፍዐል ሌላም ኸይር ስራ ትሰራለች። ነገር ግን ጎረቤቷን በምላሷ አዳ ታደርጋለች፣ ታስቸግራለች፣ ትሳደባለች፣ ትነጫነጫለች አሏቸው። ምን አለ ነብዩ ሰለላሁ ዐለይሂ ወሰለም ያ ፊና እሷ የሳት ናት ፋንሳች። ሰግዳለች ከፈርዱ ተጨማሪ ሱና፣ ጾማለች ፈርዱ አይደለም ሱና ተጨማሪ፣ ሰደቃም ትሰጣለች ከዘካም ተጨማሪ፣ ሌላም ኸይር ስራ ትሰራለች። ይሄን ሁሉ ምን አብሶባት ነው? ዋጋ አሳጥቷት ነው ጀሃነም የገባችው። ምላስን ያዛል ያቡዳል ብዙ ምክር ከመከሩት በኋላ ይሄን ሁሉ ቢጠቀልልልህ ምክር ልንገርህ እንዲያው ሲላቸው ምላሳቸውን አውጥተው ይዘው አእምሮ ላይ እንዲሳል እንዲቀረጽ ምክሩ የቃል ብቻ ምክር የተግባር ምክር እንዲሆን እንዲያስታውሰው የራሳቸው ምላስ አውጥተው ያዙና ይሄን ተቆጣጣው። እስካሁን የነገርኩህ ምክር ለብዙ ተፈዳይሎች መልካም ስራዎች ነግሮሽ ይሄ ሁሉ የሚጠበቅልህ የሚጠቅምህ አኺራ ላይ የሚያድንህ ምላስን ከያዝክ ከተቆጣጠርክ ነው። ይሄን የሰው ልጆች በሚያወሩት ሁሉ ይጠየቃሉ። እንዲያላችሁ ነብዩ ሰለላሁ ዐለይሂ ወሰለም وهل يكب الناس على مناخرهم او قال على وجوههم الا حصائد السنة ምን ነክተው ነው ሰዎችን ጀሃነም ላይ ባፍጥማቸው ባፍንጫቸው የሚደፋቸው ነገር አለ እንዴ? የምላሳቸው መዘዝ እንጂ ነው ነብዩ። ስለዚህ በአንድ በኩል ኸይር በሌላ በኩል ሸር መስራት አረሙ ከባድ ነው፣ መዘዙ ከባድ ነው። አንድ ኸይር እየሰሩ 11 ሸር የሚዘሩ ከሆነ ደግሞ አይመጣጠንም ማለት ነው። አንድ ሞኝ ገጣሚ ነበረ በአባስዮች ዘመን። እዚህ ጋር አንድ ብርሌ ያስቀምጥ፣ እዚህ ጋር አንድ ቁርአን አስቀምጥ፣ አንድ ብርሌ ፉት በልና አንዴ ተጎንጭና አንድ አንቀጽ ቅራ فشر ذا بخير ذا فإذا الله قد عفا ያለ ይጫወት ነው። ዝም ብለህ በባዶ ኸምር መጠጣት ነው እንጂ አላህ ዘንድ የሚያስጠይቀው ኸምርና ቁርአን ጎን ለጎን አስቀምጠህ አንዴ ኸምር ተጎንጭት አንድ አንቀጽ ስትቀራ አንዱ አንቀጽ ኸምሩን ይሰረዝልሃል፣ አንዱ እኩል ይሆናል፣ አላህ ከዛ ይቀርልሃል ይል ነበር። አላህ ይቅር ይበለው። በርግጥ ኋላ ላይ ተወግቷል፣ ተወት አድርጎ ብዙ መልካም የተቅዋ ስንኞችን ቋጥሯል። ነገር እንደዚህ አይነት ሰዎች አሉ። የተለያዩ ወንጀሎችን ሰርተው ሐጅ ሳደርግ አላህ ይቅር ይለኛል፣ ጁማ ሰደቃ ሰጥ ይቅር ይለኛል። እስከ ጁማ መቆየትን በምን አውቅ? ሰደቃውንስ እንደሚቀበልን በምን አረጋገጥ? ባህር ውስጥ ገብቶ አውጥኝ ማለት ነው የሚሻለው ወይስ ዋናው ማይችል ሰው ሳይገቡ ከሩቁ መጠንቀቅ ነው የሚሻለው? ይሄን ከተቅዋ ጥቅም አንዱ ስራችን ተቀባይነት የሚያገኘው አላህ ስለሆነ፣ ተቃራኒ አላህን ካልፈራን ስራ ዋጋ አይኖረውም ማለት ነው። ወከዛሊክ የቂያም ቀን ቢሉት አላህ የሚፈሩ ሰዎች ናቸው። አላህን ያልፈራ ከቂያም ቀን መዋረዱ አይቀርም። ሌላው የግጥማቸው መጨረሻው ክፍል እጅግ በጣም ድንቅ ለሁላችንም ራሳችን የምንመዝንበት ግጥም ምናምን ليس من يقطع طرق البطل انما من يتقي الله البطل በረጅም መንገድ መጓዝ የሚችል በሩጫ የሚያሸንፍ አይደለም በጠል ጀግና ማለት ክብደት የሚያነሳ አይደለም ጀግና ማለት አላህ የሚፈራ ሰው ነው። ስለዚህ እውነተኛ ጀግና አይኑን ከሐራም ሰበር የሚያደርግ ሰው ነው ማለት።
ሆዱን ከሐራም የሚያጾም ሰው ነው ማለት። እጁን አላህ ካልፈቀደለት ስንሰራ የሚሰበስብ ነው ማለት። እግሩ ወደ ፈለገበት መሄድ፣ እጁ ወደ ፈለገበት የሚሰነዘር፣ አይኑ የፈለገው የሚያይ፣ ምላሱ የፈለገውን የሚያወራ አላህ ነው። የአላህ ፍራቻ በልብ ነው ይላሉ። ይህን በልብ ነው፣ ኢማን በልብ ነው የሚሉ ሰዎች ተሳስተዋል። አዎ ዋናው ኢማን ሞተሩ ልብ ነው። ነገር ግን ሞተሩ ሲሰራ ነው የመኪና ሁሉም ክፍሎች አብረው ይሰሩት። ሞተሩ ከተበላሸ ሌሎች ነገሮች አይሰሩም። ኢማን እንደዚህ በትክክል ልብ ውስጥ ኢማን ያለ ሰው አይኑ ላይ፣ እጁ ላይ፣ ሰውነቱ ላይ፣ አለባበሱ ላይ፣ ስራው ላይ፣ የቀን የማታ ውሎ ላይ ይታያል፣ ይንጸባረቃል። አህዋሉ ሁሉ ተበላሽቶ ኢማን በልብ ነው የሚልህ ሰው በጣም የሰውነት አካላችን አንዱ ሲታመም ሌላው ሰውነት እንደሚታመመው ሁሉ የልባችን ኢማን ሲደክም ነው ሌላ ሰውነታችን የሚታመም። ልቤን ገልጣ ይታል የሚሉ ሰዎች የልብህን እኮ እጅህ ሳይ፣ ከግራ ሳይ፣ አይና ሳይ፣ ምናሳ ሳይ ገልጦ ማየት ለምን ያስፈልጋል? ቀዶ ጥገና የኔ ሙያ አይደል። አንተው ራስህ ቀዶ ጥገና አድርገህ አውጥተህ አሳይተሃል ማለት ነው። ወምን አላህን የሚፈራ ንግግሩን፣ አለባበሱን፣ እርምጃውን፣ ውሎውን ሊገመግም ይገባዋል። ተቋም ይባላል። ይሄ ተቋም ከሚፈሱ የደጋ ቀደምቶች ንግግር አሉ። ተቋም ምንድነው ተብሎ ተጠየቀ። ጥያቄውን ቀጥታ ከመመለሱ ይልቅ በጥያቄ መለሱበት። እሾህ በተሞላ መንገድ ሄደህ ታውቃለህ? እንዲያሉት አሁን መንገድ ይሄድከሳል የሆነ ቦታ ላይ መንገዱ ሙሉ በሙሉ እሾህ ሆኖ ገጥሞ ያውቃል? አዎ። እንደዚህ አይነት መንገድ ሲገጥም ምን ታደርጋለህ? አንዳንዴ እየደለልኩ አልፋለሁ፣ አንዳንዱን አጥፌ በሌላ በኩል ሸውጄው ይሄዳል፣ አንዳንዴ ደግሞ ዝቅ ሆነ እመለሳለሁ። ተቅዋ ማለትም ይሄ ነው። ይሄ በጣም ድንቅ በምሳሌ ተቅዋን የሚፈስር የደጋ ቀደምቶች ነገር። ተቅዋን ይሄ ማለት የሆነ ስራ መስራት ጀመርክ። ልክ ስራውን ፕሮሰስ እያደረግክ ሳለ የተወሰነ ከሄድክ በኋላ ግቦ ካልከፈልክ ተባለ። የሆነ ቦታ ላይ ካልዋሸህ ተባለ። የሆነ ቦታ ላይ አንተ ጋር የሌለ ሰነድ ካላመጣ ተባለ። በግራም በቀኝ ስቴፕ ሁሉም ሐራም 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 ሐራም። ግቦ ሳስን ማለት የምችልበት ካለ ታግለህ በሰው አስጠንቅቀኸው ከሱ በላይ የሆነ ባለስልጣን ነገር እቺን የሆነ ሰነድ ያስፈልጋል ተባለ። ያ ሰነድ አንተ የለህ ከይፈራን አላሟላህ። እሱንም በሆነ መልኩ አለፈው። የሌለን ካፒታል አለው የሚል ሰነድ አምጣ ተባልክ። እሱም ግን ይታዘብ ያመጣ ካመጣ ሹሃ አላስቆምህም ማለት ነው። የለም ተቅዋ ማለት ያንተ ያልሆነውን የሌለውን ካመጣ ህጉ የሚፈቅድልህ ከይሄን ያክል ባላንስ አለው የሚል ከባንክ ማስረጃ ካመጣ ሰው ካመጣ ነው ነበር ይሆን። የለም 10 ዓመት 20 ዓመት ይጠበቅብሃል ያን ባላንስ ታገኝ ዘንድ። ጋንተ ለጊዜው እንዲፈቀድ አሁን የሚሰራ ነው የሚያሳዝነው። አንዳንዴ ዲን ያውቃሉ የሚባሉ ሰዎች ለዲን ቅርባቸው የሚባሉ ሰዎችም ያለው በቀናት ለመበልጸግ ሰዎች ማይገቡበት ገደል ማይፈነጩት እንዳይ እንደዚህ አይነት ነገር ከመብላት እኮ አንድ ሙዝ ወይም ደግሞ አንድ ቴምር የመጠጥክ ትታጥርና ትመሻለህ። አላህም ብሎ አይደለም ፈትኖ ከፈተና ያው ተቅዋ ማለት ይሄ ነው። ባጭሩ የሆነ ነገር ማግኘት ፈልገህ አንድ ተራመድክ የሆነ እንቅፋት አጥር ገጠም፣ የሆነ ተራመድክ ገደል እሾህ ዘለህ አልፈኸው ሸውደኸው ትሄዳለህ። ተቅዋ አለህ ማለት ዝግ ሆነበት ትመለሳለህ። ተቅዋ አለህ ማለት ሁሉንም ረግጠኸዋለህ። ተቅዋ ይሁን ሰማነው እንጠቀመው ያደርግልን ያድርገን። ለሁላችንም ተካሚበት ከመልካም ስራ ጋር ያድለን ያግራል። ነው ትንሽ ከዚህ ወደ ጀምሮ ዛሬ እርሳችን እዚህ ያልቃል። ሰላም አለይኩም ወራህመቱላሂ ወበረካቱ።